ኦኬ ስለዚህ እኔ የመሰለኝ መቼስ የሁሉ መምህር የሁሉ ቤተክርስቲያን አይሳሳትም ብዬ ራሴን መጠራጠር ጀምር። ሙሉ መጽሐፍ ቅዱስ ላይ ስለ ስላሴ አስተምሮት እኔ አላገኘውም። ወይ ያለ መረዳት ወይ የማንበብ ችግር ሊሆን ይችላል፣ አላውቅም። ጄሮም ነው ያዘጋጀው 1611 ላይ ኪንግ ጄምስ ቨርሽን የታተመው ከላቲን ቪልጌቱ ላይ ነው ያለው። ላቲን ቪልጌቱ ግን የተወሰደው ከእንትን ነው ከእንትን ላይ ነው የወሰደው። አይ ቲንክ ከግሪክ ሰብትጀንቱ ላይ ነው የወሰደው። እንደዛ ነው ትርጉሙ ራሱ የትርጉም ስራው ማለት ነው። በግዕዝ ላይ ስታደርገው የግዕዙ ራሱ ምንድን ነው የሚለውን ነገር ማየት ያስፈልጋል። ይህ ጥቅሱ ላይ ማለት ነው ግዕዙ ከየት ነው የመጣው የሚለውን ነገር እና እዚህ ጋር ምንድን ነው የሚለው አዛብኒ ዘረክሙ በህየ አውፃውኩም ወሰበሮሙ ሰባበራቸው በመሰረት ወጸረቦሙ በምስራተ አጺን ይላል የቆራረጣቸው ይላል። ወከመዘ ረሲየ ዳዊት ዲበኩሉ አህጉረ ዲቃሙ እንዳይትም እንዲያደረገባቸው ይላል። ከግዕዙ ነው የተረጎመው 80 ያዱ ግዕዙ ደግሞ ከግሪክ ሰብትጀንት ነው የተረጎመው። እዚህ 54ስ የ1954ቱ ደግሞ የተረጎመው ከዕብራይስጡ ነው የተረጎመው። የ1954ቱ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ከሌሎች እንግሊዝኛ ቅጂዎች ናቸው። ራሱ ማለት ከተለያየ እንግሊዝኛ ቅጂዎች ናቸው። እንግሊዝኛ ቅጂዎች ደግሞ ከዕብራይስጥ ነው የተረጎሙት። ሁለት አይነት ትርጉም አለ። ከማሶሬት የሚተረጎም አለ፣ ከግሪክ ሰብትጀንት የሚተረጎም አለ። እኔ ያስቀመጡት የግሪክ ሰብትጀንት ነው። ምክንያቱም ማሶሬትና ግሪክ ሰብትጀንቱ ነው የሚቀድመው። ከክርስቶስ ልደት በፊት በ280 ነው የተረጎሙት ከዕብራይስጥ ወደ ግሪክ ሰብትጀንት ማለት ነው። ማሶሬት ግን የተዘጋጀው በ875 ምናምን አካባቢ ላይ ነው መሰለኝ ከክርስቶስ ልደት በኋላ። ስለዚህ ያኛው ሞር እንትን ነው። ጥሩ አሪፍ። ሌላ ጥያቄ አለ በጽሁፌ ላይ ምናልባት እክል ያጋጠመኝ? በቃ ይህን ነው አይቼዋለሁ። ሁሉንም እኔው ስገባት ስላላየሁት ነው። አሁን እንደዚህ ምንድነው ሰብተዋጀንት ነው? አሁን አንተ አንብበው ነው አይተዋል? ሰብተዋጀንት አለኝ ኦንላይን እኮ አለ። ሰብተዋጀንት ኦንላይን አለ። ሰብተዋጀንት አይደለ? አዎ አለኝ። እንግሊዝኛው እና ግሪከኛው አዘጋጅተውታል ኦንላይን ማለት ነው። ኦኬ ሜሴንጀር ላይ ከመጣልኝ እልክልሃለሁ። ብዙ ዶክመንቶች እንደዚህ አይነት ነገሮች ማገዝ እችላለሁ። እኔ አይልበልህ ጻፍልኝ። አብርሃም ነኝ በልኝ። አብርሃም ነኝ ብለህ ከጻፍክልኝ በጣም ጥሩ እና ከጻፍክልኝ እልክልሃለሁ። እንደዚህ ማይሰሩ ኦንላይን የምታገኛቸውን እንትኖቹን ማኒስክሪፕቶቹ ምኑን እያንዳንዱ ነገሮች ማየት ትችላለህ። አሁን 21ኛው ክፍለ ዘመን ላይ ነው ያለው። ኦንላይን ሁሉ ነገር ሰፍሮ ቁጭ ብሏልና ሰው ማየት ይችላል፣ ማገናዘብ ይችላል። አንድ ሰው ተነስቶ መሸወድ አይቻልም በአሁኑ ሰዓት። ይልሃለሁ እዛ ላይ ኢንሻአላህ። እሺ ኡስታዚ፣ እሺ ቴንክ ዩ። ቁጭ በል፣ ምንም ችግር የለውም። ቁጭ ማለት ትችላለህ። አመሰግናለሁ በጣም። እሺ መክሊት ሰላም ኡስታዝ። ሰላም፣ እንዴት ነሽ? ሰላም ነሽ? አለ ፈጣሪ ይመስገን ደህና ነኝ። እሰማለሁ። ትሰሚያለሽ? አዎ። የኔ ኔት እኮ ችግር አለበት። ትሰሚያለሽ? ኦኬ፣ አሁን አትሰሚም። ምናልባት እስቲ እንትን በይው፣ ፍላይት ሙድ አድርጊውና ስልክሽን ተመልሰሽ እንትን በይው። በነገራችን ላይ እኔ ጥያቄ አለብኝ ራሱ ኖርማሊ ማለት ነው። አብርሃም የሁል ጊዜ ጥያቄ ነው። ሰዎች ሃይማኖት አካባቢ ላይ እንዲህ ሲሆኑ ማለት ሲዋሹ ሲቀጥፉ፣ አንደኛ ፈጣሪ ዘንድ እንደው ምንዳ አለ ብለው ነው የሚያስቡት? ትሩፋት እናገኛለን ብለው ነው? እኔ እኮ ግራ ነው የሚገባኝ በጣም። አይ ከሁሉ በላይ ትሩፋት አለ ወይ ማለት ያኔ ማለት ፈጣሪ ዘንድ አሁን እኛ ዳዋ ስናደርግ ሰዎችን ወደ ኢስላም ስንጠራ
ምናምን ነገር የሆነ ነገር አጀር ፈልገን ነው አላህ ዘንድ ፕሪቪሌጅ አግኝተን እናገኛለን ብለን ነው እዚህ ጊዜያችንን የምናቃጥለው። ማለት ምንድነው ማለት እኔ አሁን ግራ ይገባኛል ራሱ። ማለት ምንድነው ፕሪቪሌጅ ያገኛሉ ማለት እናገኛለን ብለው ነው እንደዛ የሚያደርጉት? እንቅልፍስ ይተኛሉ ወይ በስነ ስርዓት? ቀጣይ ሁለተኛው ጥያቄ ነው። እንቅልፍ በስነ ስርዓት ይተኛሉ ወይ? እንቅልፍ በስነ ስርዓት መተኛት ይችላሉ ወይ? ያ ሲቀጥል ደግሞ እኔ አሁን ሶስተኛ ስጠይቅህ ራሱ ጨጓራቸው ራሱ ጤነኛ ነው ብዬ ደግሞ እኔ እጠይቃለሁ። የተቃጠለ ስለሆነ አዎ፣ የሚገርምህ ነገር እኮ አንደኛ ሰው ወዶ አይደለም እኮ እንደዛ አይነት ነገር ውስጥ የሚገባ። የሚገርም ነገር 24 ሰዓት ሙሉ እንደዛ አይነት ነገር ላይ ያብጠለጠልክ እየከሰልክ እየደበንክ እያደረግክ በእንደዛ አይነት መንገድ የምትሄድ ከሆነ እኔ 100% እኔ መነኝ ጨጓራቸውን ጤናማ ነው ብዬ እኔ አላምንም። ሲቀጥም ደግሞ እንቅልፍ አላቸውም ካልከኝ ለእኔ ይከብደኛል። ምክንያቱም እኔም እንደ መጽሐፍ ቅዱሴንም እኔ ሳነብ በእንደዛ አይነት መንገድ እንዲሄድ አይደለም እኔ ቃል ነው የሚያስተምረኝ። ገብቶሃል አይደል? የገባኝን እውነትን ክርስቶስን እንዳወራና እንድናገር ነው እንጂ የተነገረኝ በማይመለከተኝና በማያገባኝ ነገር ላይ ገብቼ የሆነ መፈትፈትና የሆነ ማብካካት ቃሉ አይነግረኝም። ግን የማይመለከተው ነገር ውስጥ ሰው ይገባል። እኔ ይደንቀኛል ለእኔ ራሱ ማለት ነው። ይመስለኛል ውስጣቸው ላይ በጣም ያው ስለገነነባቸው የሚታየው የሚሰማውም ነገር ያው ትንሽ ውዝግብ ነገር ስላደረጋቸው የሚፈልጉት ነገር ምንድነው? ኡስታዝዬ አጋቂር ነው። በቃ አጋቂር ነው የሚፈልጉት ነገር ምንድነው? በቃ የሆነ ትንሽዬ ነገር በቃ ትችት ነገር ነው የሚፈልጉት። ያቺን ነገር በጣም ማናፈስ ይፈልጋሉ። ያንን ነገር በጣም ማራገብ ይፈልጋሉ። ያንን ነገር በጣም በቃ ማራወጥ ይፈልጋሉ። እና ታዲያ እንደነዚህ አይነት ሰዎች ለኔ አሁን እንደ ግሌ ለኔም ራሱ ብትለኝ እኔ አይመቸኝም። ምን አይነት ሰው ይመቻል ካልከኝ አንተም ጤናማ በሆነ መንገድ መተህ አስተምሩን ብትነግረኝ እኔም ጤናማ በሆነ መንገድ መጥቼ እኔን አስተምሮ ብነግርህ የግድ መነኛ አይደለህም፣ የግድ መን አትለኝም። አንድ ቀን የሆነ እንደው ዝም ብለህ በቃ በመተቻቸትና እንደው በጣም በመነቃቀፍ ወንጌል አይሰራም። ወንጌል እንግዲህ እንደምናውቀው ወንጌል የሚናገረው ስለ ክርስቶስ ነው። ክርስቶስን ማዕከል ያላደረገ ነገር ሁሉ ለኔ ወንጌል ሳይሆን ለኔ ወንጀል ነው። ወንጀል ነው ሰው እየሰራ ያለው ማለት ነው። ስለዚህ ቢያርፉ ጥሩ ነው። አንዳንድ ጊዜ ይሄ ንግግሬ ራሱ ላይጠማቸው ይችላል። የሆነ ያቀረሻቸዋል። ታቀረሻቸውም ምንም ማድረግ አልችልም። ታች የሚደረብላቸው መደረቢያ ልደርብላቸው ይችላል። እና ኡስታዚ በአጭር ቃል የምልህ ነገር አንደኛ ሰላምም የላቸውም፣ ሁለተኛ የውስጥም ጤንነት የላቸውም፣ ሶስተኛ የውስጥም ሰላም የላቸውም። ሰላም ያለው ሰው ያረፈ ሰው የተረጋጋ ሰው የሚያወራው አዳነኝ ብሎ ስለሚያስበው ጌታ ነው እንጂ የሚያወራው እንደዚህ ሊያረጉኝ ነው እንደዚህ ብለዋል እንደዛ ብለዋል የሆነ ቁንጽል የሆነ የተቆራረጠ ሐሳብ አምጥቶ መናገሩና ማውራቱ ተገቢ ነው ብዬ አላስብም። ብቻ አንድ ነገር እላለሁ። ጳውሎስ ለጢሞቴዎስ አንድ ነገር አለው፣ የምልህን ተመልከት አለው። ጌታ በነገር ሁሉ ማስተዋልን ይስጥህ እንዳለው እኔም እንደዚህ ለእንደዚህ አይነት ሰዎች ማስተዋልን ፈጣሪ እንዲያድላቸው እንግዲህ ጸሎቴ ነው። ባይጥማችሁም ዋጡት፣ ስኳር አድርጋችሁ ማርም ቀይታችሁ አጣፍጣችሁ እንግዲህ ያው ተቀበሉት ነው የምለው ኡስታዝዬ። እንግዲህ እኔ እኮ ችግር የለውም። ቁርአንና ሐዲስ እኮ ክሪቲክ ይቻላል። ሂስ መስጠት ቁርአንና ሐዲስ ላይ መስጠት ይቻላል ማለት አንድ ሰው አጥንቶ ምናምን ነገር ጥያቄ መፍጠር ኮምፓራቲቭ ሪሊጅን ምናምን ይፈቀዳል ራሱ ማለት ነው። ግን ስትሮማን ፋላሲ ወይም ቁልሞ ማይጸጽ ወይም ደግሞ ሰዎች በማይሉትና በማያምኑበት ነገር እንደሚሉና እንደሚያምኑ አድርጎ ቁልሞ ማይጸጽ ማጸጽ ስትሮማን ፋላሲ ይባላል። ራሱ ያላልከውን ማለት ነው። አንተ ያላልከውን ማትለውን ማታምንበትን ነገር እንዲህ ለማለት ፈልገህ ነው ተብሎ የሚባሉ ነገሮች ስህተት ናቸው። ማትለውን አንተ በአንቀጸ እምነት ላይ የተቀመጠ ነገር ፌዝ ኦፍ አርቲክል ላይ የተቀመጠ መጽሐፍ ላይ የተቀመጠ ነገር ነው መሞገት ያለብኝ። መጽሐፍ ላይ ባልተቀመጠው አንተ ፌዝ ኦፍ አርቲክል ላይ ባላስቀመጥከው መጽሐፍቶች ባልመሰክሩበት ካኖኒካል፣ ሊትሮካኖኒካል፣ አፖክራፊካል፣ አጂግራፊካል የሚባሉ መጽሐፎች አሉ። አዝ ክርስቲያኒቲ ጀነራሊ ማለት ነው። ሶላ ስክሪፕቸራ፣ ሶሎ ስክሪፕቸራ ምናምን የሚለው ነገር እያለ እንዳለ ሆኖ ማለት ነው። ከዛ ውስጥ የሌለ ነገር እየዋሸበት ማትለውን ነገር እንደምትለው አድርጎ ቁልሙማዊ መጸጽ ማጸጽ ትንሽ እንትን ነው። ስትሮማን ፋላሲ በጣም ከባድ ነገር ነው እና እንግዲህ አላህ ያስተካክለን ሁላችንን ማለት ነው።
በሚገርም ነገር መክሊት ራሱ ቪዲዮ ራሱ መጥቶ በቃ በውስጥ ኮሜንት ሊሰጥቻለሁ። ማንም እንደው በጤናማ አእምሮ እንደው በተስተካከለ እንደው አስተሳሰብ ዝም ብለህ እንደው ከመሬት ሰው ተነስተህ እንደዚህ አድርግ እንደዛ ግባ የሚል ሰው እኔ አለ ብዬ እኔ አላምንም። እንደው የሚሰራ አእምሮ ካለ እንደው የሚያስተነትን ነገር ልብ ካለው እንደዛ የሚያደርግ ሰው አለ ብዬ እኔ አላስብም። ከሁሉ በላይ ደግሞ የሚደንቀኝ ነገር በቃ ስክሮል ባረኩ ቁጥር የሚመጣልኝ ነገር ይሄ ነው። ደግነቱንም አልሰማውም እንጂ መቸለታም ያው ይመስለኛል ፈታችሁት ይመስለኛል ያለውን ነገርና እንደሚተናገርኩ ሐሳብ አለ። አንዳንድ ጊዜ እኮ አንተ የሚመስልህን ነገር እኮ መናገር ትችላለህ። አንደኛ ጥያቄ ምልክትም አለ፣ ሁለተኛ ደግሞ በአራት ነጥብ የምትደመድመው ነገር አለ። ለምሳሌ ምሳሌ ነው የምሰጥ። በእኔ ምሳሌ ለምሳሌ አብርሽ ሌባ ነህ እንዴ ብትለኝ ጥያቄ ነው። አይ ወይዲ የኔ ሌባ አይደለሁም፣ በቃ እኔ ስርቆት በጣም ይደብረኛል አይመችኝም ብዬ አልፋለሁ። ግን መተህ ግን አብርሽ አንተ ሌባ ነህ ብለህ ግን በአራት ነጥብ ብደመድምብኝ ወይዲ ኒቱ ጋር ነው እንዴ ሰርቅ አይሄኝ እስኪ ሆነ ነገር ካለ እስኪ አንጣ ብዬ ልነግርህ እችላለሁ እንጂ በቃ ወሂድ የሆነ ነገር ብሏል ብዬ በቃ ያዙ ይልቀቁኝ ብዬ ለያዝ ለገናሽ ማስቸገር አይጠበቅብኝም። ያንንም ነገር እንደው ብናስብ ጥሩ ነው ብዬ አስባለሁ። ያው አይመስልም? አዎ እንደዛ ነው። አላህ ሂዳያ ይስጥህ። አብሽር፣ ምንም ችግር የለውም። መክሊት ተስተካከለልሽ? አዎ አሁን አለውኝ መጥቻለሁ። ይሰማል? ኦኬ ማውራት ትችያለሽ። እሺ በቅድሚያ እንዴት አመሻችሁላችሁ? ጥያቄ ነበረኝ። አንድ ጥያቄ ጠይቄ ልውረድ። አንድ ብቻ። እሺ ችግር የለውም ጠይቂ። እሺ ጥያቄ ምንድነው? ነብይ እንትኖች ምንድነው የሚባለው ኡመቶች ወይም ደግሞ እነዚህ የነብዩ መሐመድ ተከታዮች ሙስሊሞች የነብዩን ሱና መከተል አለባቸው ሲባል ምን ማለት ነው? ነብዩ መሐመድ ያደረጉትን ነገር በሙሉ ማድረግ ይችላሉ ነው ወይስ የማይችሉት የተከለከለና የተፈቀደላቸው ነገር አለ? ካለስ ምን ነው? ሱና መከተል አለባቸው የሚለው ነገር ስላልገባኝ ነው። ምንድነው የሚከተሉት የሚለው? ሱና ማለት ሊትራሊ መንገድ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ለኛ አድርጉ ያሉንና እንድናደርገው ደግሞ አሪያ ሆኖ ያደረጉን ነገር ሱና ይባላል ማለት ነው። አሪያ ፈለግ ሆኖ ያደረጉን ነገር ማለት ነው። ለምሳሌ ሰላት ፈጅር 2 ረካ ነው የሚሰገደው ብለው ነግረውናል። ቁርአን ላይ 2 ረካ 4 ረካ የሚል ነገር የለም። ረካቶቹ 2 ናቸው ተብሎ የተባለ ረሱል ሰለላሁ ዐለይሂ ወሰለም። ቁርአን ላይ ሰላት ፈጅር የሚል ነገር አለ። የጎህ ሰላት የሚል ነገር አለ። ፈጅር ጎህ ማለት ነው። ነገር ግን ውስጡ ያለው ይዘት ስንት ነው ረካው የሚለው ነገር ሐዲስ ላይ ነው ያለው። ልክ እንደ ማስተር ፕላን ነው። ማስተር ፕላን ልክ ቁርአን እንደ ማስተር ፕላን ይው አንድ ቤት ሲሰራ ማስተር ፕላን አለ። ግን እዛ ማስተር ፕላን ውስጥ ያለው ስንት ሲሚንቶ ያስፈልጋል፣ ስንት ሪፎርስመንት ባር ያስፈልጋል፣ ስንት ኮንክሪት ያስፈልጋል፣ ስንት ጠጠር ያስፈልጋል ምናምን የሚለው ዝርዝሩ ስፔሲፊኬሽን ይባላል ማለት ነው። ልክ ኢን ዘ ሴም ማነር ሐዲስም እንደዛ ነው። ዝርዝሩ ያለበት ነገር ነው። ያ ነገር ስንት እንትን አለበት። ረሱል ሰለላሁ ዐለይሂ ወሰለም 2 ረካ ስገዱ ብለው ሲያዙ እሳቸው ሰግደው ነው እንዴት መስገድ እንዳለብን አሪያ ሆነው ነው አሪያ አድርገው ኤግዛምፕል አድርገው ነው ያንን ነገር ያደረጉ ማለት ነው። እና ከዛ አንፃር ነው ሱናቸው መከተል ማለት እሳቸው ያደረጉትን ነገር ኢትባአ የሚባል ነገር አለ። አላህ ዘንድ አምልኮ ተቀባይነት እንዲያገኝ 3 መስፈርቶች አሉ በኢስላም ማለት ነው። የመጀመሪያው ኢማን ነው፣ እምነት ነው። ሁለተኛው እኽላስ ነው። እኽላስ ማለት ምንድነው? ለአላህ ብለሽ የምታደርጊው ሊላሂ ብለሽ ከሙገሳም ከወቀሳም ነፃ የሆነ ለምሳሌ አንቺ ዳዋ ስታደርጊ ስታስተምሪ ሰዎች ስለሚያሞጋግሱሽ ሳይሆን የምታቆሚውም ደግሞ ስለወቀሱሽ ሳይሆን ለአላህ ብለሽ ሊላሂ ብለሽ ማለት ነው። የወቀሳም ከሙገሳም ነፃ መሆን ነው። ለአላህ የሚደረግ መተናነስ ነው። እውነትን ለማንገስ ሐሰትን ለማርከስ በምታደርጊው ጅሁር ላይ እሱ ምን ይባላል? እኽላስ ይባላል። ሶስተኛውና የመጨረሻ ደግሞ ኢትባአ ይባላል ማለት ነው። ኢትባአ ማለት ምንድነው? ቁርአንና ሐዲስ ላይ ያለው ነገር ብቻ ነው የምትከተዩ። ቁርአንና አምልኮን በተመለከተ መስፈርቱ ሸርጡ የት ነው ያለው? ቁርአንና ሐዲስ ላይ ነው። ቁርአንና ሐዲስ ላይ ከተቀመጠ ውጪ አንቺ በገዛ ፈቃድሽ ብታደርጊው ምንም ነገር የለም። ቢሉ እስላም ላይ ሰላቱል ፈጅር 2 ረካ ነው ተብሎ አይ እንትን ነው ማለት መልካም ቢዳ የሚባል ነገር አለ። መልካም ቢዳ የሚባል ነገር ስላለ ቢዳቱ ምንድነው?
ሱና የሚባል ነገር አለ ተብሎ አንድ አጨምሪበትም። ልክ ዘሴ ማዘር እንደዛ ነው። ራሱ አመታዊ በዓላችሁ 2 ነው ተብሎ ተነግሮናል። ከዛ መልካም ቢዳ አለ ምናምን ተብሎ 3ኛ በዓል አናደርግም። ሞሊድን ብትዩ ምንም ብትዩ ማለት ነው። የትኛውን በዓል አንጨምርም። ለምን 2 ነው የተባለው ነገር በቁርአንና በሐዲስ ላይ መጥቷል ማለት ነው። ከዛ በኋላ የሚመጡ ነገሮች ቁርአንና ሐዲስ ላይ የሌሉ ነገሮች ሲሆኑ ደግሞ ይባላሉ ቢድዓ ይባላሉ ማለት ነው። ቢድዓ ሁሉ ደግሞ ጥመት ነው ተብሏል። ጥመት ሁሉ ደግሞ ወደ እሳት ይመራል ተብሏል። ስለዚህ ሱናውን መከተል ማለት ረሱል ሰለላሁ ዐለይሂ ወሰለም ያደረጉትን ማድረግ ሲባል እሳቸው እንድናደርግ ተነግሮን እሳቸው ደግሞ ለፈለግ ለአርያነት ደግሞ ያደረጉትን ነገሮች መከተል ማለት ነው። ያን ይመስላል ባጭሩ። እሺ ግን እዚሁ ላይ ኡስታዝ ሱናና ዋጅብ ይሄ ማለት ግዴታ የሚባለው ነገር ግልጽ ብታረግ ሁለቱ ግልጽ ስላልሆኑልኝ ነው። ዋጅብ የሚባለውና ሱና የሚባለው ማለት ነው ሁለቱ። አዎ እንትኖቹ ህጎቹ ያው ለ5 ነው አይደል የሚከፈሉት? 5 ህጎች አሉ። አህካም የሚባሉት በ5 ይከፈላሉ በኢስላም። የመጀመሪያው ምንድነው? ፈርድ ነው። ፈርድ ማለት ግዴታ ማለት ነው። ብታደርጊው ካላህ ዘንድ አጅር ታገኝበታለሽ፣ ምንዳ ታገኝበታለሽ። ለምሳሌ ሶላት፣ ለምሳሌ ኤግዛምፕል ነው የምነግርሽ። ብታደርጊው አጅር ታገኝ፣ ባታደርጊው ግን ትጠየቂበታለሽ፣ ትቀጭበታለሽ። ይሄ ምን ይባላል? ፈርድ ይባላል። የፈርድ ተቃራኒ ምንድነው? 5ኛው ሐራም የሚባለው ነገር ነው። ሐራም ባለማድረግሽ አጅር ታገኝበታለሽ፣ ብታደርጊው ደግሞ ትጠየቂበታለሽ፣ ትቀጭበታለሽ። ለምሳሌ ኸምር መጠጣት ተመልከች። ከዛ በኋላ ደግሞ ሁለተኛው ደግሞ ምንድነው? ሙስታሃብ ይባላል። ሙስታሃብ ማለት የተወደደ ነው። ብታደርጊው አጅር ታገኝበታለሽ፣ ባታደርጊው ግን አትቀጭበትም። ለምሳሌ ማግባት፣ ኒካ። አቅሙ ያለው ሰው የትዳርን ጣጣ የሸፈነ ሰው ማግባት ይችላል። አቅም ከሌለው ግን ባያገባ አጅር ምንድነው? አይቀጣም። ቢያገባ ግን አጅር አለው ካላህ ዘንድ ማለት ነው። የሱ ተቃራኒ ማን ነው ደግሞ? የሱ ተቃራኒ ምንድነው? የተጠላ ነገር ነው። ማን ነው? መክሩ ይባላል። እሱ መክሩ ደግሞ ምንድነው? የተጠላ ነው። ባታደርጊው አጅር ታገኝበታለሽ፣ ብታደርጊው ደግሞ አትቀጨበትም፣ አትጠይቅም። ለምሳሌ ጦላቅ፣ ዲቮርስ፣ ፍቺ፣ መፋታት። ደግሞ መሀል ላይ ደግሞ ያለ ነገር አለ ሙባህ የሚባል የተፈቀደ ነገር ግን አጅርም የለውም ቅጣትም ሽልማትም የለውም። ለምሳሌ የግመል ስጋ መብላት ለምሳሌ ኤግዛምፕል ነው የምነግርሽ። አሁን ታዲያ እንደዛ ከሆነ ይሄ የጠየቅሽው ጥያቄ ምን ነበር? የጠየቅሽው ፈርድ አይደለም የጠየቅሽው ራሱ የጠየቅሽው አንድ ጥያቄ ነበር። ቃሉን ድገሚልኝ። አሁን የጠየቅኩት ከሆነ ሱናና ዋጅብ የሚለው ምንድነው? ዋጅብ ማለት ደግሞ የጠበቀ ሱና ነው። የተፈቀደ ነገር ነው፣ ሙስታሃብ ነገር ነው፣ ግን የጠበቀ ነው እሱ። ዋጅብ ማለት የጠበቀ ነው፣ በጣም የጠበቀ ሱና ሆኖ ግን የጠበቀ ነገር ነው ምናምን። ልክ በፈርድና በሙስታሃብ መካከል ያለ ነው። ሙስታሃብ የተወደደ ነው፣ ብታደርጊው አጅር ታገኝበታለሽ፣ ግን የጠበቀ። ለምሳሌ ሰላተል ዊትር የሚባለው ዋጅብ ነው በአንደኛው መዝሃብ ማለት ነው። አይ ቲንክ በሁሉም በአራቱም አይደለም በመዝሃቦች። አሁን እሷ ዊትር የሚባለው ምንድነው? ዋጅብ ነው። የጠበቀ ሱናዎች ምን ይባላሉ? ዋጅብ ይባላሉ ማለት ነው። ይሄ ነው ልዩነቱ። እሺ ይሄ ነበር ጥያቄ። አመሰግናለሁ። ሌላ ሰው የሚገባ ቦታ አልቀቅ። አመሰግናለሁ። እሺ ችግር የለውም። ስለዚህ ይሰማል። አብረሽ ቀጥል ወይ? ይሰማል። ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ይመስለኛል ባለሳሳት፣ ፍቅር ለዘወትር አይወድቅም። ምንድነው? ትንቢትም ቢሆን ይሻራል። ምንድነው? ልሳንም ቢሆን ይቀራል። ምንድነው? ከእውቀት ከፍለን እናውቃለን፣ ከትንቢትም ምንድነው ከፍለን እናገራልና ፍጹም የሆነው ሲመጣ ግን ተከፍሎ የነበሩ ይሻራል የሚለውን ነገር እስኪ አንዳንድ ነገር እስኪ በላይ። ፍጹም የሆነው ማለት ያው ክርስቶስ የሆነው ሲመጣ ይሻራል አይደለም። እንትኑ ፍጹም የሆነው ሲል ወደ ፐርፌክሽን የደረሰ ማለት ፍጹም ሙላት ላይ ሲደረስ ያ ነገር ይቀራል ነው የሚለው። ለምን እዛ ጋር የሚያወራው ነገር ፍቅር ለዘወትር አይወድቅም ካለ በኋላ ምንድነው? ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እናገራለን አለ። ልሳኖችም ቢሆን ይቀራሉ አለ። መቼ ነው የሚቀሩት? እነዛ ልሳንና የሚባለውና ትንቢት የሚባለው ለኤክሌሲያ የተሰጡ ሁለት እንትኖች ናቸው። ሁለት የተሰጡ ነገሮች ናቸው አይደል? 4 ነገሮች ናቸው የተሰጡት ለኤክሌሲያ። 4ቱ ምን ምን ናቸው? ኤፌሶን ምዕራፍ 4 ቁጥር 11 ላይ ስትመለከተው እንደዛ ነው። ወደ ሰማይ ወጣ ምርኮ ማረከ ለሰዎች ስጦታ። ኤፌሶን 4:11 ላይ ወደ ሰማይ ወጣ ምርኮ ማረከ ለሰዎች። ምዕራፍ 4 ቁጥር 11 5 ስለ ቤተክርስቲያንና ስለ እንትን ነው የሚያወራው፣ ስለ ማለት ነው። 4:11 ላይ እንደዛ ነው። እርሱም አንዳንዶቹን ሐዋርያት፣
ሌሎችን ነቢያት፣ ሌሎችን ወንጌላውያን፣ ሌሎችን እረኞች፣ አስተማሪዎች እንዲሆኑ ሰጠ ይላል። አሁን የሰጠው 5 ኦፊሶች ማን ናቸው? ሐዋርያት፣ አስተማሪ፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች 5 ናቸው። ከ5ቱ 2ቱ ነቢያትና ሐዋርያት የሚባሉት ኤፌሶን 2:20 ላይ የኤክሌሲያ መሰረቶች ናቸው። ፋውንዴሽን ታች ላይ ያሉ ናቸው። ፋውንዴሽን ናቸው፣ መሰረት ናቸው ራሱ ማለት ነው። መሰረት ናቸው ነቢያትና ሐዋርያት ማለት ነው። ከዛ በኋላ ነቢያትና ሐዋርያት መሰረቱን ጥለው ልክ እነሱ ካለፉ በኋላ ቆሟል ሁሉ ነገር። አይተህ ከሆነ ሐዋርያት የሚባሉት የነበሩት 12 ናቸው። ነቢያት የሚባሉት ደግሞ ጉባኤውን የሚያንጹ ናቸው። አንደኛ ቆሮንቶስ ምዕራፍ 14 እና 15 ብትመለከት 14 ላይ ብታነበው እንደዛ ነው። ጉባኤውን እንዲያንጹ ነው። ትንቢቱ ጉባኤውን ለማነጽ ነበር የተሰጠው። ጉባኤ ከታነጸ በኋላ ከመሰረት ወደ ላይ ሲወጣ ግን 3ቱ ብቻ ናቸው የቀሩት። ከዛ በኋላ የቶቹ ወንጌል ሰባኪያን፣ ወንጌላውያን፣ እረኞችና አስተማሪዎች የሚባሉ 2ቱ ግን ቀረ። ልሳንና ትንቢት የሚባለው ነገር ቀረ። አሁን ለዛ ነው ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት፣ ክላሲካል ፕሮቴስታንት የሚባሉት አጠቃላይ የራዲካል ፕሮቴስታንትንም ጨምሮ ጴንጤ አይደሉም ራሱ ማለት ነው። ጴንጤና ፕሮቴስታንት ይለያያል። ብዙ ሰዎች አያውቁም። አሁን ይህን ጴንጤና ፕሮቴስታንት ይለያያል። ስንት የተናገርኩኝ እኔ። ምንድነው ልዩነቱ ከተባለ ማርቲን ሉተር ጴንጤ አልነበረም፣ ፕሮቴስታንት ነበረ። ካልቪን ፕሮቴስታንት ነበረ፣ ጴንጤ አልነበረም። ዝብንግሊ ፕሮቴስታንት ነበረ፣ ጴንጤ አልነበረም። ያዕቆብ አርሜኒየስ ፕሮቴስታንት ነበረ፣ ግን ጴንጤ አልነበረም። ጴንጤ የጀመረው 1900 ላይ ነው የተጀመረው። ከዛ 1914 አካባቢ ላይ ነው በደንብ ያደገው። ፔንቴኮስታል የሚባለው ነገር መንፈስ ቅዱስ መጸለይ፣ በልሳን መናገር፣ ትንቢት መናገር የሚባል ነገር አሁን ተጀመረ ብለው ሲጀምሩ ኮንቴንሽኒስት የሚባል ትምህርት የመጣው ያኔ ነው። ኮንቴንሽኒስት ማለት ቀጥለውያን በሐዋርያቶቹ ሲደረግ የነበረው ልሳን መጸለይና ትንቢት መናገር የሚባለው ነገር አሁን በዚህ ዘመንም ይሰራል ብለው የሚያምኑ ሰዎች ምን ይባላሉ? ጴንጤ ይባላሉ። ፔንቴኮስታል የሚባል ነገር ይባላሉ። ይሄ ነው ያለው። ኮንቲኒሽስት አለ። አንደኛ ሰሴሽኒስት የሚባሉ አሉ፣ ተቋርጣውያን። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተቋርጣውያን ነው ትምህርታቸው። ጴንጤ ሆኖ ፕሮቴስታንት ያልሆነ አለ። ጴንጤ ከፕሮቴስታንት ውጭ ጴንጤዎች አሉ፣ ግን ፕሮቴስታንት አይደሉም። ለምሳሌ ዩናይትድ ፔንቴኮስታል ቸርች ኦንሊ ጂሰስ ማለት ነው። የውጮቹ የኢትዮጵያኖች የኢትዮጵያ ሐዋርያት ቤተክርስቲያን ጴንጤ ናቸው። በልሳን ይጸልያሉ፣ ትንቢት ይናገራሉ፣ ግን ምን አይደሉም? ፕሮቴስታንት አይደሉም። በስላሴው ላይ አያምኑም እነሱ። ሞርሞን ለምሳሌ ፕሮቴስታንት አይደለም። ሞርሞን ግን በልሳን መጸለይ ይጸልያሉ፣ ትንቢት ይናገራሉ፣ ግን ጴንጤ ናቸው። በልሳን መጸለይ ትንቢትም አለ እነሱ ጋር። ስለዚህ ፕሮቴስታንት አይደሉም፣ ግን ጴንጤ ናቸው። እሺ እየሰማሁ ነው ኡስታዝ፣ ይቀጥል። ከስር አላሁ አክበር ይላሉና ስላልገባኝ ነው። ምንድን ነው አላሁ አክበር ይላሉና ምንም አልገባኝም። ለዛ ነውና ምን ነው አላሁ አክበር የሆነ ሰው ሰልሟል። ሰልሞ ነው የሆነ ሰው። ኦኬ ሰልሞ መሰለኝ እኮ የሆነ ሰው እና ጓጓ ማን የሰለመው ምናምን የሚለውን ነገር። ኦኬ ቀጥል። እና ከዛ አንፃር ነው የሚታየው። ለዛ ነው የለም በታሪክ ውስጥ የለም፣ ራሱ ታሪካዊ ማስረጃዎች የሉም። ልክ በልሳን መጸለይ የሚባለው ኢቨን ሰከንድ ሴንቸሪ ላይ የአፖስቶሊክ ፋዘርስ የሚባሉ አሉ፣ ሐዋርያንን አበው የሚባሉ የክርስቶስ የሐዋርያቶች ተማሪዎች የሚባሉት ይሄ ነገር አይጠቀሙበትም ነበረ። ቆሟል ያኔ እነሱ እንትን ሲሉ ማለት ልክ ሐዋርያቶቹ ሲያልፉ አለፈ በቃ ይሄ ነገር። ቋንቋው ማለት ነው። ቋንቋው የመጣው መሰረቱም የመጣው የእስራኤል 12ቱ ነገደ እስራኤሎች ተበትነዋል። ከዚህ በረት ያሉ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል ምናምን ብሎ ኢየሱስ ተናግሮ ነበረ። ሄዶ ወደ ጠፉት ቤተ እስራኤል ቤቶች ሄዱ ነበርና ኢየሱስ በመጣበት ሰዓት 2 ነገድ ብቻ ነበር የነበሩት። አይተህ ከሆነ ከሁለቱም ነገድ ጥቂት ነው እንትን የመጡ የይሁዳ ነገድና የቢንያም ነገድ ብቻ ነበር የነበረው በኢየሩሳሌም ውስጥ። ኢየሱስ ግን ሂዱ ብሎ ሲልካቸው ወደ ጠፉት የእስራኤል ቤት ውስጥ ሲልካቸው ቋንቋ አያውቁም፣ ወደዛ ሄደዋል። ስለዚህ የግድ ምን ያስፈልጋቸዋል? በቸርች ትራዲሽን 72 ቋንቋ ወረደላቸው ይላል። ሐዋርያ ስራ ላይ የቁጥሩ መጠን አልተገለጸ። ሐዋርያ ስራ ምዕራፍ 2 ላይ ከዛ ሄደው ለእስራኤል ቤቶች የሚጠብቁት የነበረው መሲህ እነሱ ስለነበረ ሄደው ሲያበስሯቸው ነበር በቋንቋው የተነሳ የሚል ትምህርት ነው። በኋላ ላይ ግን
የቡችሎች እንጀራ ለልጆች የተሰጠው እንጀራ ያው ፍርፋሪው ቡችሎቹም ደረሳቸው ማለት ነው። ቡችሎቹ ማለት ነው አሕዛብ የሚባሉት ቡችሎቹ ናቸው እና ቡችሎቹም ደረሳቸው ማለት ነው። ከዛ በኋላ ግሪክ ሮም ትምህርት ውስጥ ገባ። ከዛ የግሪክ ሮም ክርስትና ሞር እያየለ መጣ ማለት ነው። እየተለቀ መጣ ማለት ነው። ይሄን ይመስላል። አው ግን አሁን ፍጹም የሆነው ሲመጣ ስንል አሁን እሱ ማን ማለት ነው? ፐርፌክሽን። አይ ፍጹም የሆነው ሲመጣ ሲል ፐርፌክሽን ነው። እዛው ላይ ኤፌሶን 4 ቅድም ረሳሁት ቁጥር 12 ሌሎች ምን ይላሉ መሰለ መጽሐፍ ቅዱስ ነው የሚሉ ሰዎች አሉ። እኔ አላውቅም እሱ አተረጓጎም እሱ ሁለት የተለያየ አተረጓጎም አለ። ግን እኔ ቁጥር 12 ላይ ኤፌሶን 4:12 ላይ እንደዛ ነው። ሁላችንም የአምላክ ልጅን በማመንና በማወቅ ወደሚገኝበት ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደሚሆን ልክ ደርሰን ቅዱሳን አገልግሎት ለመስራት ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ ይላል። ፍጹም የሆኑ ዘንድ ማለት ፐርፌክሽን ማለት ነው። ይሄ ማደግ ሙላት ፍጹም ማለት ታውቃለህ አይደል? በግሪክኛው ቃል ሙሉ ማለት ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው ሲባል ሙሉ አምላክና ሙሉ ሰው ነው። ከሰውነት ምንም የጎደለው ነገር የለም ለማለት እንደሚፈልጉት ሁሉ ፍጹም የሚለው ቃል እዚህ ጋር ኃጢአት የሌለበት ምናምን ለማለት ተፈልጎ ሳይሆን ወደ ሙላት የደረሰ ማለት ሙላት ሙሉ ማለት ነው። እና ሰፈር እትዬ ሙሉ የሚባሉ ነበሩና ታሸ ተዛልኝ ሰላም ነው እና እንደዛ ነው አብርሽዬ። አመሰግናለሁ። እሺ ለምሳሌ ባፕቲስቶች አናባፕቲስቶችን አሁን ለምሳሌ መሰረተ ክርስቶስ ቃለ ሕይወት አሁን እነሱ ምንድናቸው? አሁን ቃለ ሕይወት አሁን ባፕቲስት ናት? አይ አናባፕቲስት ምናምን የሚባለው ነገር መጀመሪያ እዚህ ወንጌሊ ነው የመጣው። ሞድ ኦፍ ፕሬዘንስ የሚባል ነገር ሞድ ኦፍ ቢንግ የሚባል ነገር የለውም የጌታ እራት ምናምን ብሎ ያስተማረው እሱ ነው። እዚህ ወንጌሊ ነው። ከዛ አናባፕቲዝም ደግሞ የመጡት ደግሞ ዳግመ መጥምቃውያን ሜኖናይት ምናምን የሚባሉት ጥምቀት የህፃናት ጥምቀትን አወገዙ። ክላሲካል ፕሮቴስታንት እና ራዲካል ፕሮቴስታንት ተብሎ ተከፈሉ ማለት ነው። ማጂስትሪያል ፕሮቴስታንት የሚባሉት እነ ማርቲን ሉተር እነ ካልቪን እነ ምናምን የህፃናት ጥምቀትን ይቀበላሉ። እነ ሜኖናይት ምናምን የሚባሉት እነ አናባፕቲዝም ምናምን የሚባሉት ደግሞ እነሱ ደግሞ እነ አንግሊካን እነ ምናምን የህፃናት ጥምቀትን ይቀበላሉ። አንግሊካን ማለት ነው እነ ቶማስ ናቸው የመሰረቱት መሰለኝ። የሆነ ሰዓት ላይ በጣም በኩል ነው የመጡት። ማርቲን ሉተር ይቅደማቸው እንጂ ፓራራሊ የመጡ ብዙ ናቸው። የአንግሊካን መስራች ራሱ አይ ቲንክ ከማርቲን ሉተር ጋር ፓራራሊ ነው። እርግጠኛ ነኝ በ2 ዓመት ወይ 3 ዓመት ቢቀድመው ነው። እንደዚህ ታሪኩን በደንብ አላስታውስም። ወይ 5 ዓመት ነው ማክስ። ከዛ በኋላ እንትና መጣ፣ የዚንግሊ መጣ። አዘ ሴም ታይም ፓራራሊ እንትና መጥቶ ነበረ ካልቪን። ሪፎርምድ ቴዎሎጂን የጀመሩት እንደዛ ነው። እሱ ሪፎርምድ ቴዎሎጂ የሚባለውን የጀመረው እንትና ካልቪን እያለ ሲንግል ፕሬዲስቲኔሽን የነበረውን የማርቲን ሉተርን ትምህርት ደብል ፕሬዲስቲኔሽን የሚባል ነገር አስተማረ። ነጠላ ቅድመ ተወስኖት የሚባልና ድርብት ቅድመ ተወስኖት የሚባል ትምህርት ያስተማረው እንትና ነው ካልቪን። ምን ማለት ነው? ነጠላ ማለት አንተ ለመዳንህ ምንም ነገር ፍሪዊል የለህም፣ ግን ለመጥፋት ፍሪዊል አለው የሚለው የማርቲን ሉተር ትምህርት እሱ ሲንግል ፕሬዲስቲኔሽን ይባላል። የካልቪን ትምህርት ደግሞ ለመዳንም ለመጥፋትም ያንተ እጅ የለበትም ምንም ነገር። በቃ ፈጣሪ አስቀድሞ ፍጥረትን ከመፍጠሩ በፊት አስቀድሞ ወስኖታል። የወሰነ ሁለቱንም ነው የወሰነው። ስለዚህ አንተ እጅ ምንም ነገር የለበትም፣ ምንም ነገር ፍሪዊል የለበትም የሚል ትምህርት ነው ያለው። ያ ስህተት ነው። በእስልምና ራሱ ኢንካር ተደርጓል ይህ ትምህርት ማለት ነው። ምን ይባላሉ? ጀብርያዎች ይባላሉ። የሆነ ሰዓት ላይ መጥተው ነበር እንደዚህ የሚሉ የአንተ ምንም ፍሪዊል የለበትም፣ ከአንተ ምንም የሚጠበቅበት ነገር የለም፣ ራሱ ነው በቃ እንድታምንም ንስሐ እንድገባም መልካም ስራ እንድትሰራም እንድትጸናም የሚያደርግህ የሚል የካልቪን አይነት ትምህርት ነበረ። በሳይንሱ ዓለም ፌታሊያን ዲተርሚኒዝም ይባላል። ፌታሊያን የሚባሉ ግሩፖች ናቸው። እድል ፋንታውያን ወይ ዕጣ ፋንታውያን የሚባሉ ናቸው። እነሱ እንደዛ ብለው ነው የሚያምኑት። በቃ ምንም ያንተ እጅ የለበትም። ኢንካር ተደርጓል እኛ ጋር። አናቴማ ታውቃለህ? በእናንተ አናቴማ ይባላል። የተረገመ አናቴማ የተወገዘ ማለት ነው። በእኛ ኢንካር ይባላል። ስለዚህ እሱም እንትን ብለዋል። ሌሎቹ ደግሞ ሊብሪቴሪያን ፍሪዊል የሚባል ደግሞ አለ። ሰምተህ ከሆነ በሳይንሱ ዓለም ሊብሪቴሪያን ፍሪዊል የሚባሉ ደግሞ በፕሮቴስታንት ውስጥ ኦፕነስ ቴዎሎጂ ይባላል። ሰው ለመዳንም ለመጥፋትም ፍሪዊል አለው። ፈጣሪ ምንም አስቀድሞ የወሰነው ነገር የለም፣ ምንም የሚያውቀው ነገር የለም። አንድ ነገር ሀፕን ከማድረጉ በፊት አያውቅም የሚል ትምህርት ሊብሪቴሪያን ፍሪዊል ይባላል። እሱንም አንቀበልም እኛ። በእኛ ጋር መጥተው ነበረ
ቀድርያዎች ይባላሉ። እነሱም ኢንካር ተደርገዋል። አናቴማ ተሰጥቶባቸዋል፣ ተወግዘዋል። ሁለቱም ኤክስትሪም ነው። እኛ የምንለው ምንድነው? አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ጀነትና ጀሃነምን እንደሚፈጥር ከዛ የጀነት ሰዎች ነፃ ፈቃዳቸውን ተጠቅመው ጀነት እንዲገቡ የጀሃነም ሰዎች ደግሞ ነፃ ፈቃዳቸውን ተጠቅመው ጀሃነም እንዲገቡ አስቀድሞ ወስኗል። ያ ደግሞም ያውቃል ብለን እናምናለን አይደለ? ያውቃል። ውሳኔ ወስኗል። ግን እዛ ነገር ውስጥ ስፔሲፊካሊ አብርሃም ገሃነም መግባት አለበት ብሎ አላለም። እንደዛ እሱን ለአንተ ነው የተወልህ። ጀነራሊ ግን የጀነት ሰዎች እና የጀሃነም ሰዎች ሁለት ግሩፕ እንደሚኖር አስቀድሞ ወስኗል። እዛ ግሩፕ ላይ መግባት አለመግባት የማፋንታ ነው የኔው ራሴ ያንተ ምርጫ ነው ማለት። ኢንዲቪጁዋሊ ግን ዲሲሽን ሜኪንግ ፕሮሰሱ እንድታካሄድ በአንተ እንትን ውስጥ ውሳኔ ውስጥ ጣልቃ አይገባም። አላህ እጅን አይጠመዝዝም። ከዛ በኋላ የቂያማ ቀንም እንደዛ ነው የሚናገረው። በመካዳችሁ ምክንያት እሳት ግቡ ይላቸዋል ካዲዎችን። አማኞችን ደግሞ በማመናችሁና መልካም በመስራታችሁ ጀነት ግቡ ይላቸዋል። ምክንያት ይላል። ቢ የምትለዋ በአረብኛ ውስጥ ሁለት ትርጉም አላት። አንደኛ ቢ የምትለዋ ምንድናት? መጅሩርያ ትባላለች። መጅሩርያ ማለት ምንድነው? ፕሪፖዚሽን ሆና ትመጣለች። ለምሳሌ ቢስሚላ ስትል ቢ የምትለዋ የመጣችው በማለት ነው። እዚህ ጋር ግን የምትለዋ ሰበብያ ናት። ራሱ ሰበብያ ማለት ምክንያት ነው። ራሱ ምክንያት አንተ በማመን ምክንያት በመካድ ምክንያት። ስለዚህ እምነትና ክህደት ኢማንና ኩፍር የጽድቅና የኩነኔ ስርና መሰረት ናቸው ብለን ነው የምናምነው በቁርአንና በሐዲስ ላይ ማለት ነው የመጡ ነገሮች ማለት ነው። እና ይሄን ይመስላል። በጣም አመሰግናለሁ። በጣም በእውነት እንግዲህ ያው ተምሬያለሁ፣ ብዙ ነገር አውቄያለሁ። ጨምርልህ ያብዛልህ። እንዳንድም እየመጣው በማምነው ነገር እማራለሁ። ይበቃ። ሌሎቹ ደግሞ ያወሩና ደግሞ አስብና እመጣለሁ። በጣም ነው ግን ማመሰግነው። ኡስታዝዬ ትበርልኝ። ምንም ችግር የለውም። አትጥፋ አብረሽ ኢንሻአላህ። መልካም ጊዜ። እንግዲህ የሰሞኑን ግርግር እንደምትመለከቱት ነው። ቪዲዮ ሰርቻለሁ፣ ገብታችሁ እዩት። የተሰራብን ፖለቲካ አለ። ያንን ፖለቲካውን እዩት፣ ራሱ ፍረዱ፣ ክርስቲያኖችን ፍረዱ። እንግዲህ የተወሰነ ዋናውን ኮር ፖይንቱን አስቀምጫለሁ። በተረፈ ደግሞ እንትን ብያለሁ ማለት ነው። ከባቢልም ጠቅሻለሁ እንድታዩት። መጽሐፋችሁን ብታዩት ጥሩ ነው። ቪዲዮ ሰርቻለሁ። ኢንሻአላህ ገብታችሁ እንትን በሉ። እሺ መክሊት መቀጠል ትችላለሽ። ይቅርታ እንግዲህ ጠንከር ያለ ነገር ነው። ሳሪ እንትን ያለው ጥያቄን ጨርሰሻል? ኦኬ እየተማርኩ ነው። ቁጭ መማር አይቻልም? ሉራል ኧረ ቦታ አለ። ቦታ እያለ ለምን ትወርጃለሽ? ቦታ እያለ ለምን ትወርጃለሽ? ቦታ አለ ኢንሻአላህ። ሳሚን አስገቡት። ሳሚን አስገቡት። ታውት ሳሚን ቦታ ከሌለ እንልቀቅ እንዴ? ኡስታዙን አሰላሙ አለይኩም አለ። ከላይ ቦታ አለ። አንድ ደቂቃ ስጠኝ፣ አንድ ደቂቃ ስጠኝና ሰሞኑን የተፈጠረ ግርግር ያልከው ቃል ወላሂ እኔም ልቤን ነሽቶት ሰለምቴ ነኝ የሚል ርዕስ ነበር። ሰለምቴ ነኝ በሚል ወላሂ ነው ስለሰለምቴ አናወራም። አናወራም። እኔ ሁለት ቃል አለኝ፣ እሱም ብቻ ፍቀድልኝ። ሁለት ቃል ነው ያለኝ። እኔ ቪዲዮ ሌላ ነው። በላያ ቪዲዮን አይቼዋለሁ፣ ሌላ ነው። ቪዲዮ ሌላ ነው። ግን ሰለምቴ ማዕናው ላይ ብዙ ትንሽ ግራ መጋባቶች አይቼ ነበር። ካልክ መርሐባ እኔ ተዋለሁ፣ ምንም ችግር የለም። ግን በጣም ገርሞኝ ወላሂ የሆነች እንደ ግጥም ነገር አዘጋጅቼ ነበር። ትቻታለሁ። አፍዋን እሺ እንትን በል። አይ ሂድ በቃ ሂድ። እኔ
ለምንድን ነው እንትኑ ምንድን ነው ስለ ሰለምቴዎችም የተነሳ ነገር ምናምን ነገር ስለነበረ ከዛ ጋር ኡስታዝዬ አንድ ነገር ልጠይቅህ። አንድ ነገር ልጠይቅህ። ቅድም ጎንበስ ብለህ ለምንድን ነው ተክቢር የሚያደርጉት ብለህ አልነበር? ወላሂ አጅቦን እኮ ነበር ተክቢር ስናደርግ የነበረው። አየኸው፣ ወላሂ አንተ አንድ ስቴፕ ቀድመህ ሄደሃልና እኛ ስለገረመን ተክቢር አደረግን። አልሐምዱሊላህ ነው እንትን ነው ተነጋግረውበት ነው። ለኔ ብለው አይደለም። ኧረ አይመስለኝም። ከተነጋግረውበት ነው። ለአላህ ብለን ነው ኡስታዝዬ፣ እኛ እንትን አነጋህም ለአላህ ብለን ነው። አልሐምዱሊላህ አልገባኝም። ሲያደርጉ የነበሩት ለቤቱ ድምቀት ነው ብለው ነው እንደዛ ሲያደርጉት የነበረው። ውሸት። እኛም ተክቢር ስናደርግ ነበር። ለመሰለ ኢልሙ ቀድሞን ስለሄደ ነው። አልሐምዱሊላህ እኛ ደግሞ ተመችቶናል። ወላሂ ተመችቶናል። ካላችሁ እሺ፣ ድዋ ነው ትልቁ ነገር፣ ድዋ ነው። ወላሂ ምን አለ መሰለህ፣ አንድ ወንድም ጉዳዩን አየውና ግራ ሲጋባኝና ሰለምቴ ነኝ አለ። ናም ስንለው ሰለምቴ ነኝ ወላሂ ግራም አልገባኝ አለ። እንዴት ሲለው አሽሀዱ አን ላ ኢላሃ ኢለላህ ሲሉ የተረዳሁኝ ምንድን ነው ሲለው ሰለምቴ ነኝ ከሶስትና ከአራት አማልክት መሃል አምልጬ የወጣሁኝ ምንድን ነው ሲለው ሰለምቴ ነኝ። አልሐምዱሊላህ ሰለምቴ ነህ ወገኖች። ወላሂ በዘር ያገኛችሁ በፈለጋችሁት ነገር አገኙት። እኛ ግን በስጦታ አላህን አግኝተናል። አልሐምዱሊላህ ግራ ይገባል። ሰለምቴዎች ነን። ሰለምቴነታችን አላህ አንድ መሆኑን አውቀን በተውሂድ የታሰርን ያችን ገመድ ጨብጠን እየተራመድን ያለና አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ አላ ነዒመተል ኢስላም። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን ጀዛ ሀቢቢ። አፉ በለኝ። ፕሪሰፖዝድ የሆነ አንደርስታንዲንግ ስለያዝኩኝ ማለት ነው። ፕሪሰፖዝድ የሆነ አንደርስታንዲንግ ታውቃለህ? ራሱ አንዱ ችግር ነው። ራሱ የሎጂካል ፋላሲ ነው። ራሱ አንደኛው ፕሪሰፖዝድ የሆነ አንደርስታንዲንግ መቅደመ ልባዊ መረዳት የሚባል ነገር አታውቅም? መቅደመ ልባዊ መረዳት የሚባል አለ። አንድ ሰው ገስ የምታደርገው ማለት ነው። ገስ የምታደርገው ማለት ነው። ተሳስቻለሁ፣ አፉ በለኝ። ለማንኛውም ቪዲዮ ለቅቄ ያለው ቪዲዮን አብሽር ኡስታዝ፣ ወላሂ ሁሉ አሚን እንዳንተ ቢሆንና ብንወደው ደስ ባለን ኡስታዝ። ፕሊዝ ሼር አድርጉት። ወላሂ ማለት እኔ ትልቅ ምኞቴ የምመሰላችሁ ክርስቲያኖች በትክክል ቢረዱት እስልምና በጣም ነው ደስ የሚለኝ። እኛ ቢያንስ እንደተረዳ ነው ቢረዱት ደስ ነው የሚለኝ። ስለዚህም ቢያንስ ቪዲዮ ያግዛቸዋል፣ ይረዳቸዋል አንዳንድ ነገሮች ላይ እና ፕሊስ በተቻላችሁ አቅም እንትን በሉልኝ፣ ቪዲዮውን አዳርሱልኝ። ለምታውቁት በኢንቦክስም ላኩላቸው፣ ቴሌግራም ላይም አወርዱትና እንትኑ ቪዲዮውን ቴሌግራም ላይ ምናምን የምታውቁት ቦታ ላይ እንትን በሉላቸው፣ ፕሊስ እንትን በሉላቸው ማለት ነው። እና እስቲ እኔ ራሴ እስቲ ለፌስቡክ አንድ ልፖስት፣ እስከዛ ድረስ ማውራት ትችላላችሁ። ሀሰንም ሁሉም ስላሉ ኡስታዝ በዚህ ላይ ማለት ነው የምሰማኝ ከሆነ ስለ ስላሴ በጣም ከብዙ ጋር እየተጠያየቅን ነበር እና ትንሽ የምታውቀውን ነገር ልታስረዳኝ ትችላለህ? ማለት ሌላን ሰው እንትን ማለት ስላልፈለኩ ነው። ስላሴ ምን ዛሬ ራሱ ውይይት ሳደርግ ነበርና በዚህ ጉዳይ ላይ የሆነ ሊመልስልን የሚችል ሰው ማን ጋር እንሂድ? ማንን አቤት እንበል? እንጃ እንግዲህ አላውቅም። እንግዲህ እንደ እንትንሽ ነው ያው ታውቂው የለ የኛ የእምነታችን መሰረት የአንድ አምላክ አስተምሮት ነው ያለው። ስላሴ ትክክል አይደለም ነው ብለን የምንለው መጽሐፋቸውም ላይ የለም ነው። ባይብል ላይ ስላሴ ትምህርት የለም። መሰረቱ አይሁዳውያኖች ናቸው። አይሁዳውያኖች ስላሴን አያምኑም። ስለዚህ ከዛ አንጻር ነው እያለን ያለ ነው። ስላሴ በፕሮሰስ የመጣ ነው። ስላሴ በአንድ የመጣ ትምህርት አይደለም። መጀመሪያ ዩኒታሪያን ነበሩ። ልብ አድርጌ አንድ አምላክ አለ ብለው ያምናሉ። አንድ አምላክ የሚባለው ኢየሱስን የላከው ነው በእነሱ አብ የሚሉት። ከዛ ቀጥሎ ደግሞ ቢኒታሪያን የሚባሉ መጡ። አምላክ አምላክን አስገኘ። ከአምላክ ሁለተኛ አምላክ መጣ፣ ሌላ አምላክ መጣ የሚል ትምህርት መጣ። ከዛ በኋላ ቀጥሎ ሶስተኛው መንፈስ ቅዱስ በ381 በኮንስታንቲኒያ ጉባኤ ሲጸድቅ እግዚአብሔር መንፈስ ቅዱስ የሚባል ነገር ባይብል ላይ 13 ቦታ ላይ እግዚአብሔር የሚል አለ። ጋድ ዘ ፋዘር የሚል ትምህርት አለ። ጋድ ዘ ሰን የሚባለው 325 ላይ ነው መጀመሪያ የጸደቀው። ከዛ በኋላ ጋድ ዘ ሆሊ ስፒሪት የሚባል ነገር አመጡ። እግዚአብሔር አብ፣ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ። ስለዚህ እግዚአብሔር አብ የሚል ባይብል ላይ አለ 13 ቦታ ላይ። የያዕቆብ 1:27 ናሙና በቂ ነው። ንጹህና ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይላል። ኦኬ። ስለዚህ እኔ የመሰለኝ መቼስ የሁሉ
መምህር የሁሉ ቤተክርስቲያን አይሳሳትም ብዬ ራሴን መጠራጠር ጀምር። ሙሉ መጽሐፍ ቅዱስ ላይ ስለ ስላሴ አስተምሮት እኔ አላገኘውም። ወይ ያለ መረዳት ወይ የማንበብ ችግር ሊሆን ይችላል፣ አላውቅም። ግን ይሄ ነገር አለ እንዴ ወይስ እኔ ተሳስቼ ነው እያለ ዘልዬ ወይስ ሳልረዳ ቀርቼ? እሱ መርምሪ እንግዲህ። የሚበጀውን ከሚፋጀው የለየች ናት መክሊት። ለኔ የሚበጀውን ከሚፋጀው የለየች ናት። ባዶ በርሜልና ነጭ ወረቀት አይደለችም። ለኔ ሪስፔክት አለኝ። ሙሉ ሰው ነሽ። አላህ ማመዛዘኛውን ሰጥቶሻል። አቅል የሚባል ነገር ሰጥቶሻል። አላህ ይርዳሽ፣ አላህ ያገዘሽ ሁሉ ነገር ልታቂ ማለት ነው። ጊዜ ስጭው። የህይወትና የሞት ጉዳይ ነው ይሄ። የዘላለም ህይወትና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። ስለዚህ ምን ማድረግ አለብሽ? ጊዜ ሰተሽ መመርመር፣ ተፈኩር፣ ተደቡር ማድረግ አለብሽ። ጊዜ ስጭው ለዚህ ነገር፣ ለትምህርቱ ማለት ነው። አጠቃላይ በቃ እምነትሽ ነው ይሄ። ዛሬ ላይ አይደለም፣ በቃ ለቀጣይ ህይወቴ አስተማማኝ ነገር ናት። አስተማማኝ ነገር ነው። በቃ ይሄ ህይወቴ ነው ብለሽ ነው። ህይወት ማለት በለት ተጀምሮ በሞት የሚያበቃ ነው እንዴ መክሊት? አሁን አይደለም። ጊዜ ስጭው፣ ጊዜ ስጭውና እስልምናን መርምሪ፣ ሁለቱንም መርምሪ። እና ለምሳሌ አንዳንዴ ውስጥ ጥያቄ ሲፈጥር በእውነተኛው መንገድ ላይ ራሱ ይሄን ትክክለኛው መንገድ ብለዛ መንገድ ላይ ቆመ ከራሱ ውስጥ ጥያቄ የሚፈጥርብህ ከሆነ የቆምክበትን መንገድ ራሱ እንዳትሄድ የሆነ ወደ ኋላ ይዛል። ምናልባት ያኛው መንገድ ልክ ቢሆንስ ብለህ እና የሆነ ውስጤ ላይ በጣም የሚፈጠሩብኝ ጥያቄዎች አሉ። እነዛን መመለስ አልቻልኩም። ቅድም እንደውም ከስር ያለው ክርስትና ትክክል ስላልሆነ እስልምና ትክክል ይሆናል ብለሽ ታምኛለሽ? ኖ እንደዛ አይደለም። ማንም ትክክል እንደዛ በቃ እስልምና በራሱ እሱ ነው ብለሽ ማመዛዘን ልትቺ ነው። አዎ የአንድ ነገር ልክ አለመሆን ያኛውን ልክ አያደርገውም። አዎ ገበያ ላይ ያሉት ክርስትናና እስልምና ብቻ አይደሉም። ገበያ ላይ ማን አለ? ገበያው ላይ ማን አሉ? ሌሎቹ እንዴ በጣም ሂንዱ አለ፣ ቡዲስት አለ፣ ብዙ ናቸው። እሱ 4000 ሴክት ነው። ሴክትና ዲኖሚኔሽን አትቁጠሪ። በዓለም ላይ ያሉ ሃይማኖቶች 9 ናቸው አይደል? 9 ወይ 8 ምናምን አካባቢ ናቸው ያሉት። ሂንዱ አለ፣ ቡዲስት አለ፣ ዞራስተሪያን አለ፣ ሽንቶ አለ ምናምን ቢያንስ 12 ምናምን ቢሆኑ ነው በዓለም ላይ ያሉ ሃይማኖቶች። ክርስትና አለ። ክርስትና ውስጥ ያሉ ሴክቶችን ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ምናምን እነሱ ሴክት ናቸው። ሴክትም አላቸው፣ ዲኖሚኔሽንም አላቸው። ፕሮቴስታንት 23000 ዲኖሚኔሽን አለው። ኦርቶዶክስ ደግሞ 20 አይነት ኦርቶዶክስ አለ በዓለም ላይ። የምስራቅ ኦርቶዶክስ እና የምስራቅ ኦርቶዶክስ እና ኦሪየንታል ኦርቶዶክስ የሚባል አለ። ጽባውያን ኦርቶዶክስ የሚባል። ጽባውያን ኦርቶዶክስ የሚባሉት 5 ናቸው። የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ፣ የአርሜኒያ፣ የህንድና የሶሪያ። አሁን ደግሞ 6ኛ ተጨምሯል፣ የኤርትራ። እንደገና ደግሞ በአንድ በኩል ደግሞ ስታስቢው ኦርቶዶክስ የሚባለው ነገር ኢትዮጵያ ውስጥ ደግሞ ብዙ ነው። ኦርቶዶክስ ተዋህዶ አለ፣ ኦርቶዶክስ ቅባት አለ፣ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ካራ አለ። ሰምተሻል? ይሄንን ፈጣሪ ጭራሽ እኔ ይሄንን አላውቅም። እኔ የማውቀው ኦርቶዶክስ ተዋህዶ። አዎ የድንግል ማርያም ማህፀን ውስጥ የነበረው ፍጡር አምላክነትን ያገኘው በተዋህዶ ነው ብሎ የሚያምኑ ኦርቶዶክስ ተዋህዶ ይባላሉ። አምላክነትን ያገኘው በመቀባት ነው የሚሉ ብለው የሚያምኑት ደግሞ ኦርቶዶክስ ቅባት ይባላሉ። አምላክነትን ያገኘው ደግሞ በጸጋ ነው የሚሉ ደግሞ ኦርቶዶክስ ጸጋ ይባላሉ። ሶስተኛ ተቀብቶም ነው ልደትንም አግኝቷል ብሎ የሚያምኑ ደግሞ ኦርቶዶክስ ካራ ይባላሉ። ኦርቶዶክስ ተዋህዶ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋና ኦርቶዶክስ ካራ ይባላሉ። ይሄ ነው ይሄ ያለው ነገር ማለት ነው። እና ብዙ አሁን አንቺ የቆጠርሻቸው ሴክት ነው። ሴክትና ዲኖሚኔሽን ነው። አንጃና ጎጥ የሚባሉትን ነው የቆጠርሽው። በዓለም ላይ ግን ያሉ ሃይማኖቶች እንደዚህ ገበያው ሰፊ ነው። ከገበያ ውስጥ እስልምናን እዩ መርምሪው የምንለው ከዛ አንጻር ነው ለማለት ፈልጌ ነው። አይደለም ኡስታዝ፣ አሁን እኔ እኮ እየጠየኩ ያለሁት ምንድነው አንድ ሰው ትክክለኛ መንገድ ላይ ቆሞ ግን ደግሞ የሆነ ጥያቄ ውስጥ ሲፈጥርብክ ያ ነገር ይዛል። ይሄን ነገር በምን ማስተካከል እንችላለን? በምን ሚዛናዊ መሆን እንችላለን? ጊዜ ይፈጃል። ፕሮሰስ ጤናማ ነው። አንቺ ጠዋት ቁርስ በልተሽ ከሰዓት ላይ ምሳ ይፈልጋል አይደል ሆድሽ? አዎ እንዴ ለምንድን ነው የሚፈልገው? ስላልበላው ሳይሆን ያው ስለሚያስፈልገኝ ልክ እንደዛ ማለት አሁን በቃ ጤናማ ነው። በቃ እየሻለ ፕሮሰስ አሪፍ ነው። አሁን ምንድነው ምናምን ነገር መጠየቅ ከየት ወዴት ምናምን የሚሉ ነገሮች መጠየቅ ከጀመርሽ ፕሮሰስ ነው። በቃ አይምሮሽ እንደዛ ነው ራሱ ማለት ነው። አንቺ እኮ ራሱ እኮ ኦርጋናይዝድ የሆነ ፉድ እና ኦርጋናይዝድ የሆነ ኖሌጅ ነሽ፣ ሌላ ነገር አይደለም። መጀመሪያ እኮ ምን ነበረች? አንድ ስፖት ላይት ነበረች እኮ መግሊት ብትባሏ ምን ነበረች? ኤተር ነበረች። ከዛ ኤተር የነበረችዋ ኤሌክትሮን ፕሮቶን ኒውትሮን ሆነች።
ከዛ አተም፣ ሞለኪውል፣ ሴል፣ ኦርጋን፣ ሲስተም፣ ኦርጋኒዝም፣ ኢንፋንሲ፣ ላተንሲ፣ አዶንሲ እየተባለ ያው መክሊት የምትባለው መጣች። ግን ኦርጋናይዝድ በምግብ ነው ያደገችው። የሆነች ነገር ስፖትላይት ነገር ነበረች እኮ። አይምሮም እንደዛ ነው። አይምሮም የሆነ ስፖትላይት ነገር ነው የሚያድገው። ዴቨሎፕ የሚያደርገው በምንድን ነው? በእውቀት ነው። ይሄ ያው ማለት ግንዛቤ፣ ሜታኮግኒሽን ይባላል። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ የሚባል ነገሮች አሉ። ውስጥ ያሉ ነገሮች እየዳበሩ ሲመጡ ከዛ ፓራኮግኒሽን ይመጣል፣ ሜታኮግኒሽን ይመጣል፣ ፕሪኮግኒሽን የሚባሉ ነገሮች ይመጣል። ኮግኒሽኑ እየሰፋ ይመጣል። ይሄ ነው ምግብ አስፈልጎሽ አድገሽ መጥተሻል። ለእድገትሽ የሚያስፈልግሽ ምናልባት ህፃን ሆነሽ ትምህርት ቤት እየተማርሽ እያለ ቦዲ ማስ ነበረ መቀነስ መደመር ምናምን ነገር። ከዛ ስለ ኢንቲጀር ኮንሴፕት ነገረሽ እና ከዜሮ ላይ 4 መቀነስ ማነው ከአንድ ላይ 4 መቀነስ ይቻላል የሚል ነገር መጣ። ከዛ ትሪጎኖሜትሪክ ምናምን የሚባሉ ሲስተሞች እና አልጄብራ ምናምን ደግሞ እያደግሽ መጣሽ። ዩኒቨርሲቲ ስገቢ ደግሞ የዴሪጌሽን ኢንቴግሬሽን የሚባሉ እነ ካልኩለስ ምናምን የሚባሉ ትምህርቶች አሉ። የሰው አይምሮ ስሉጥ ነው። የአንቺ አይምሮ የኔ አይምሮ ስሉጥ ነው፣ እያደገ የሚመጣ ነው። ስለዚህ አብሽሪ፣ ምንም ችግር የለውም እና አላህም ይረዳሻል። በሱረቱል አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ብሏል፣ ቃል ገብቷል። እና አላህ ሂዳያ የሚወፍቀው በእሱ መንገድ የሚታገሉ እሱ ለማግኘት እሾት ያላቸው ጥማት ያላቸውን ሰዎች ነው። ጥማትሽና እሾትሽ ጤናማ ነው እያልኩኝ ያለሁት። ኦኬ። ስለዚህ ትክክለኛው መንገድ ላይ ቆሜ ያኛው ጥያቄ ውስጥ የሚፈትነው ይሄ እንትን ስህተት አይደለም። እኔ አንዳንዴ ምን ሆኜ ነው አሁን ቆሜ ትክክለኛው መንገድ ላይ ቆሜ ልክ አይደለም ብዬ ያለፍኩትን ነገር መልሼ የምጠይቀው ብዬ ከራሴ ጋር ክርክር ውስጥ እገባለሁ። ለዛ እውቀት ነው ይሄ ነገር እውቀት ማወቅ ማይሆን ቦታ እየወሰደኝ ከሆነ እውቀት አታውቂም። እውቀት ነው በቃ እውቀት ነው። እኔን ነገር የሚፈታው እውቀት ነው፣ ማወቅ ነው። የቂን የሚባል ነገር አለ። የቂን የሚባል እርግጠኝነት የሚባል ነገር አለ። የቂን የሚባል ትምህርት አለ። ሰርተኒቲ የሚባል አለ። እሱ ነገሮች ኢልሙል የቂን የሚያስፈልግሻል አሁን አንቺ ማለት ነውና አብሽሪ። ምንም እንትን የሚለው ነገር የለም፣ ይመጣል። እሺ፣ አመሰግናለሁ። በዱዓችሁ አስቡኝ። ፈጣሪ ማለት እውቀት ላይ ይጨምርላችሁ፣ እውቀት ለሌለን ደግሞ እውቀቱን ይስጠን። የምትችሉ በዱዓችሁ አስቡን። ሰላም ደሩ። አመሰግናለሁ። እሺ፣ ደህና ደሪ። መልካም ጊዜ ይሁንልሽ። ሳሚን ታስገባው። ሳሚን ከፈለገ አውራው በጣም እየጠየቀ ስለሆነ ማለት ነው። የት ነው ገብቷል ነበር እንዴ? ወጣ። ማን እንዳስወጣ ምን እንዴት እንደወጣ አላውቅም። እሺ፣ አንዳንድ አሳይ እስቲ። አንዳንድ አሳይ። አብዱ ግባ። አብዱ መርካቶ አንዳንድ አሳየኝ። ሳሚሻ ገብቷል። ኦኬ፣ አብዱ መርካቶ ግባ። አንዳንድ ለነገ አይታየኝም። ሳሚ ላይ እንዴ? ነው ሳሚሻ ገብታን ነበር እንዴ? ምን እንደወጣ እኔ እንጃ፣ ወይ ኔትወርክ ምናምን ሊሆን ይችላል። ሰላም ነው? ኦኬ፣ ሰላም ነኝ ያለው። እንዴት ነህ አንተ? በጣም ከረጅም ጊዜ በኋላ ተገናኘን። ሁሉ ሰላም? ሁሉ ሰላም ነው። ሁሉ ሰላም ነው። አንተ ጋር አለን፣ እግዚአብሔር ይመስገን። እሺ፣ ጥያቄ ጠይቅ። እንትን ኡስታዝ አፖሊናሪዮስ ማለትም ሐሳቡ የአፖሊናሪዮስ ሐሳብ አሁን እኔ አሁን እንድቀበል ተገርጃለሁ። ለምሳሌ ኦኬ፣ ይሰማል። አፖሊናሪዮስ ክርስቶስ ፍጹም አሁን ለምሳሌ ፕሮቴስታንቶችና ኦርቶዶክሶች የሚያስተምሩት ፍጹም ሰው ነው በሚል ሐሳብ ማለት ነው። ማለትም ፍጹም ሰው ነው የሚባለው እኮ የሰው ሁለንተና ያለው ሰው ነው አይደል? የሰው ሁለንተና ደግሞ ምንድነው? ኔቸር ነው አይደል? እና ይሄንን ሐሳብ እንድቀበል ማለትም እንዴት ነው እስቲ? እንትኑ የእሱ ትምህርት ትንሽ እንትን ነው፣ ከመቅደኒዎስ ጋር አብሮ የተወገዘ ነው አይደል? አፖሊናሪዮስ የሚባለው ኢየሱስ ስጋ እንጂ ነፍስ የለውም። በኤፌሶን ጉባኤ ላይ ሳይሆን በቆስጠንጥንያ ጉባኤ ላይ በቆስጠንጥንያ ጉባኤ ላይ ከመቅደኒዎስ ጋር አብሮ የተወገዘው ማለት ነው። ነፍስ የለውም። ኤፌሶን ጉባኤ ላይ የተወገዘው እንትና ነው፣ መቅደኒዎስ ነው። ማን ነው?
አውጣኪና ከንስጥሮስ ጋር አይ ከንስጥሮስ ጋር አብሮ የተወገዘው በኤፌሶን ጉባኤ በ431 የተወገዘው እንትና ነው ፒላርጊየስ ነው። በ381 ላይ ግን የተወገዘው ከመቅደኒዎስ ጋር አብሮ የተወገዘው መንፈስ ቅዱስ የአምላክ ኃይልና እስትንፋስ ነው ሲል አይ አካልና አምላክ ነው ብለው ሲያወግዙት አብሮ የተወገዘው አቡልናሪዮስ ነው። አቡልናሪዮስ ማለት ኢየሱስ ስጋ እንጂ ነፍስ የለውም በነፍስ ፋንታ መለኮት ተክቷል የሚል ትምህርት ያለውና ሌላው ደግሞ የኢኮኖሚክ ትሪኒቲ ላይ ወይም ደግሞ በውጫዊ ግብር ላይ አብና ወልድ ይለያያሉ የሚል ትምህርት አለው። አብና ወልድ በውጫዊ ግብር ይለያያሉ። አብላኪ ነው፣ ወልድ ተላኪ ነው፣ የተለያየ ስራ ድርሻ አላቸው ነው ብሎ የሚያምነው። አብላኪና ወልድ ተላኪ ነው። ለምሳሌ በትሪኒቲ ትምህርት ውስጥ ኢኮኖሚክ ትሪኒቲ ላይ በውጫዊ ግብር ላይ አንድ ናቸው ብሎ ነው የሚታመኑት አይደል? ኢኮኖሚክ ትሪኒቲ ላይ ሳሚ አቤት ኡስታዝ ኦንቶሎጂካል ትሪኒቲ እና ኢኮኖሚካል ትሪኒቲ የሚባል አለ። ታውቃለህ እሱን? ምንድን ነው ልዩነታቸው? ኢኮኖሚካል ትሪኒቲ እና ኦንቶሎጂካል ትሪኒቲ። ኢኮኖሚክ ትሪኒቲ ማለት ያው የስራ ልዩነት ይመስለኛል። አይደለም ማለትም የአብና የወልድ የስራ ልዩነት አይደለም። ኦንቶሎጂካል ትሪኒቲ ማለት የባህሪ ግብር የሚባል አለ። አወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ይባላል። ይሄ ምን ይባላል? ኦንቶሎጂካል ትሪኒቲ ይባላል። ወይም የባህሪ ውስጣዊ ግብር የሚባለው ማለት ውስጣዊ ግብር የሚባሉ አብ ወልድ መንፈስ ቅዱስ የየራሳቸው ግብር አላቸው። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በዚህ ትምህርት ላይ ያው የሚለያዩት ነገር አለ። ሶስት እንትኖች አሉ። መንፈስ ቅዱስ የሰረጸው ከአብ ብቻ ነው የሚል የኦሪየንታል ኦርቶዶክስ አለ። የምስራቅ ኦርቶዶክሶች ደግሞ ከአብ በወልድ በኩል ነው የሚል ነገር አለ። ካቶሊኮች ደግሞ ከአብና ከወልድ ነው የሰረጸው መንፈስ ቅዱስ የሚል ይለያያል። እንትናቸው ያው ኦንቶሎጂካል ትሪኒቲ ላይ ይለያያሉ ክርስቲያኖች። አሁን የውጫዊ ግብር የሚባለው ደግሞ በስልጣን ዓለምን በመፍጠር ምንም ነገር በመስራት በውጫዊ ግብር ወይም ደግሞ ኢኮኖሚካል ትሪኒቲ ወይም ደግሞ ምጣኔያዊ ስላሴ በሚባለው ነገር አንድ ናቸው ተብሎ ይታመናል። በኦርቶዶክስ በካቶሊክ እና በፕሮቴስታንት ማለት ነው። አሁን እንደዛ ከሆነ አቡልናሪዮስ ምን አለ? በውጫዊ ግብር አብና ወልድ ይለያያሉ አለ። ለምሳሌ ላኪና ተላኪ ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ሳሚ ውጫዊ ግብር ነው ውስጣዊ ግብር ነው? አብላኪና ወልድ ተላኪ ሲሆን ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ውጫዊ ግብር መሰለኝ። ውጫዊ ግብር ነው። ስለዚህ ወልድ ሲላክ አብም አብሮ ተልኳል። ወልድ ሲሞት ሲወለድ አብም አብሮ ተወልዷል የሚል ጥያቄ ነው የሱ ጥያቄ። አይደለም። ከጊዜ በኋላ የሚመጡ ነገሮች ውጫዊ ግብር ይባላሉ። ከፍጥረት በፊት ያለው ግን ውስጣዊ ግብር ይባላል። ኦንቶሎጂካል ትሪኒቲ ላይ ማለት ነው። ኢኮኖሚካል ትሪኒቲ ከፍጥረት በኋላ ያሉ ነገሮች ናቸው። ስለዚህ ወልድን አብ ሲልከው መላላካቸው ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ብሉይ ኪዳን ላይ ኢየሱስ መልአክ ሆኖ ይላክ ነበር የሚል ትምህርት አለ በኦርቶዶክስ በካቶሊክና በፕሮቴስታንት። የጌታ መልአክ ሆኖ ራሱ ማለትም ቴዎፋኒ ሆኖ ይመጣ ነበር ብለው ያምናሉ። ያ ነገር ሲመጣ የውጫዊ ግብር ነው ወይስ የውስጣዊ ግብር ነው ብለህ ጠይቃቸው። የውጫዊ ግብር ይለዋል። የውጫዊ ግብር ከሆነ ወልድ ሲላካ አብም አብሮ ይላካል ወይ? አብን የሚልከው አለ ወይ? ወልድ ሰው ሲሆን አብም አብሮ ሰው ሆኗል ወይ? አይ በውጫዊ ግብር አንድ አይደሉም ማለት ነው። እንደዛ ከሆነ ገባ? አንደኛ ማለት ነው። ከዛ በኋላ ግን ምንድነው የእሱ ትምህርት? በወልድ የራሱ የሆነ ነፍስ የለውም። በነፍሱ ፋንታ ቃል ነው ነፍስ የሆነው። ስጋ ብቻ ነው ያለው። ከማርያም የወሰደው ስጋ ብቻ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰውን የሚባል ትምህርት የለም የሚል ትምህርት ነው ያለው እና ሰሚ አቡልናሪዮስ ይባላል ማለት ነው። ይሄ ነው ትምህርቱ። አንተ የትኛውን ነው የምትቀበለው? የእሱን ትምህርት ነው የምትቀበለው? ነፍሱን ከእንትን ያገኘው ብለን የምታምነው? እኔ አሁን እኔ ለምን ፍጹም ሰው ነው ብዬ ለምንም ከእንግዲህ በኋላ ለምን አምላክ በስጋ መጣ ብዬ ነው እንትን የምለው። ስጋው እንደ ቁርበት ብቻ ነው፣ ውስጡ ምንም ነገር የለውም። የሰው እንትን የለውም፣ የሰው አይምሮ የሰው ምናምን ነገር የለውም። ምክንያቱም ለምሳሌ አሁን አብርሃም ቤት የተገለጡ ሰዎች ተብሏል አይደል እንዴ? ግን ኔቸራቸው እንትን አይደለም። እንደዛ ነው የምታስበው? እንደኔና እንዳንተ ሰው አይደሉም። የተረዳኝ አባባሌ እንደኔና አንተ ሰው ስላልሆኑ ግን ሰው ተብሏል። ባይብል ካሊ ላይ መጽሐፍ ቅዱስ ላይ ሰው ስላላቸው አምላክ በስጋ መገለጥ ይችላል የሚለውን ሐሳብ ነው። ከዛ ነው። ስለዚህ አሁን የነሱ እኮ እንትን ነው እኮ አይደለ? ፋንተም ነው ቦዲያቸው። ትክክለኛ ቦዲ አይደለም አይደለ? ትክክለኛ ሰው አይደሉም አይደለ? በሰው ተመስለው የሚመጡ ናቸው። ግን ያው እንደ ሰው ሆነው መገለጥ ይችላሉ። እንደ ሰው ሆነው ናቸው። ግን የኢየሱስ ክርስቶስ ሰው ሲባል ግን ትክክለኛ ሰው ነው አይደለ? ሪል ሰው ነው።
ኳንተም አይደለም። ሪል ሰው ከሆነ አይደለም። ሪል ሰው ከሆነማ ማለት ነው በአንድ ፐርሰን ላይ እኮ ሁለት እንትን ሊሆናል ማለት ነው። ሪል ፐርሰን ነው ስልህ ስጋው ከማን ነው የተገኘው? ስጋው ኔቸር ነው እኮ። ከማን የተገኘው ስጋው? ስጋው ከማርያም የተገኘው። ከማርያም ነው የተገኘው። ኦኬ። ስለዚህ በውስጡ ያለው ነፍስ ምንድን ነው? ነፍስ እያለ የሚለው ነፍስ ማለት ያው መለኮት ነው። ለምሳሌ ኢሳይያስ 42 ነፍስ እያለ የሚያወራው ኢሳይያስ 42 ላይ ነፍሴ ደስ የምታሰኘው መንፈሴ ይላል። ኢሳይያስ 42 አንድ ላይ አብ ነው እንደዛ የሚለው። እሺ ባሪያዬ ነፍሴ ደስ ያለችው ምናምን ይላል አይደል? ጥቅሱን ምናልባት ነፍሴና መንፈሴ ሲል ማለት ነው። ያ ሐሳብ እንግዲህ መለኮት እውቀት፣ ፍቃድ፣ ስሜት አለው። ተረዳኸኝ? ትክክል። ስለዚህ አሁን እንትን ስጋ ብቻውን ሰውነቱ እኔ የሚል ነገር ኤጎ አለው። እኔ የሚል ነገር አይደንት ያለው ኡስታዝ በዲ ማለትም ስጋችን እኔ ማለት እኮ አይችልም አይደለ? ነፍሳችንና ስጋችን ሲዋሃድ አይደለ? ነፍሳችን ስራ ትክክል። አይ አግሪ ዊዝ ዩ። እኔ የሚለው ነገር ኢየሱስ ግን የሰው እኔ የሚል ነገር የለውም። እኔነት የለውም። የሰው እኔነት የለውም። እኔ ስል ያው እንግዲህ መለኮት ነው፣ አምላክነቱ ነው። መለኮት ነው። አይ ችግር የለውም። መለኮት ነው እንትን ያለው ፐርሲስት የሚያደርገው እሱ ነው ራሱ። ምንድነው የሚባለው? ኢንዲቪዥዌት ያደረገው እንትኑ ነው ማለት ነው። የቃል ሎጎስ ነው ኢንዲቪዥዌት ያደረገው በስጋው ላይ እንጂ ስጋው የራሱ የሆነ ኢንዲቪዥዌት የለውም፣ ኢንዲቪዥዋል የለውም ነው እያልከኝ ያለው። ፐርሲስት አላደረገም ነው አይደል? ትምህርቱ። ኦኬ እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ ማን ይበልጣል አለ። ከእኔ ማን ይበልጣል አለ? አብ ይበልጣል አለ። እኔ የሚለው ምን ነው? ራሱ ፐርሲስት ያደረገውን ኢንዲቪዥዌት ዲቫይን ፐርሰንን ነው የሚያመለክተው ወይስ ፍሌሹን ነው የሚያመለክተው? እኔ ያው ከአብ የበለጠበት ከኔ ይበልጣ ያለበት መንገድ እኮ ኢየሱስ ክርስቶስ ያው እንግዲህ የባሪያ መልክ ይዞ አይደለ በምድር ላይ ሲመላለስ የነበረው። እሱ አያግሪ። እሱ አይደለም ጥያቄው። ግን የባሪያ መልክ ሲያደርግ መለኮቱ ራሱ አንሷል። መለኮት አንሷል። አይ ስለ ያነሰው ምንድን ነው ታዲያ? በአብ ክብር የነበረኝ ክብር ያነሰው ምንድን ነው የፈለግከው? አሁን ስጋው ማነስ መብለጥ የሚባል ነገር የለውም። አስቀመጥ ነው ስጋውን። እኔ የሚለው ነገር ዲቫይን ፐርሰን ነው ካልክ ዮሐንስ 14:28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ፐርሰኑ ዲቫይን ፐርሰኑ ከሆነ ዲቫይን ፐርሰኑ ከዲቫይን ፐርሰኑ ያንሳል? አያንስም። ማለትም የባሪያ መልክ ነው እኮ። የባሪያ መልክ የያዘውማ ቁርበት እኮ ነው፣ ቅርፊቱ ነው፣ ሼሉ ነው። አሁን በመልኩ ውስጥ ያለው ገባኝ። በመልኩ ውስጥ ያለው ነገር ምንድን ነው? ክብሩ ተዋረደ፣ ችግር የለውም። በመልኩ ውስጥ ያለው ዲቫይን ፐርሰኑ ያንሳል ከአብ? አያንስም። ኧረ ካላነሰ ከኔ አብ ይበልጣልና የሚለው የትኛው? እኔ የሚለው የትኛው ነው? ኤጎ የሚለው ኡስታዝ ማለትም ከአብ ያነሰበት መንገድ ምንድን ነው ለማለት ፈልጌ ነው። የመታዘዙ ባህሪ የባሪያ መልክ ይዞ የገባኝ ፈንክሽናል ሰቦርዲኔሽን ነው። ግን ፈንክሽናል ሰቦርዲኔሽን ላይ በአብና በወልድ መካከል ተናነሳለ። ኡስታዝ ሜታፊዚካሊ ከአብ ያንሳል፣ አንቶሎጂካሊ ደግሞ በምንነት ደግሞ ከአብ ጋር አንድ ነው። ከአብ ያነሰበት መንገድ ምንድን ነው? የባሪያ መልክ ይዞ በመታዘዙ ነው እንጂ ሌላ ነገር አይደለም ብዬ ነው እንትን የምለው። ኦኬ አይ ችግር ፊልጵስዩስ ምዕራፍ 2 እንመለከተዋለን። መጀመሪያ በዚህ ጉዳይ ላይ ግን ያው ከብዙ ፕሮቴስታንቶች ጋር ራሱ በጣም ብዙ እንትን ያው እንደ መወገዝ ምናምን እንትን ብሎኛል። ይሄ ሐሳብ ያው የተሻለ ሐሳብ ትምህርት ወጣ ያለ ነው። ያው ፕሮቴስታንቶችም አይቀበሉም፣ ኦርቶዶክስም አይቀበልም፣ እንትን አይቀበልም። ግን ያ ዲቫይን ፐርሰን ከአንደኛው ዲቫይን ፐርሰን ጋር ፈንክሽናል ሰቦርዲኔሽን ትቀበላለህ? አንደኛውን ይገዛዋል ብለህ ታምናለህ? ፈንክሽናል ሰቦርዲኔሽን ኦንቶሎጂካል አይደለም ያልኩት። ፈንክሽናል ሰቦርዲኔሽን የግብር መገዛዛት አለ በመካከላቸው። ምክንያቱም በመካከላቸው ውስጥ ለምሳሌ ግልጽ አይደለም። በአብ በወልድ በመንፈስ ቅዱስ መካከል ፈንክሽናል ሰቦርዲኔሽን አለ ወይ? የግብር መገዛዛት አለ ወይ? አይ ዶንት ኖ እኔ እንጃ። እሺ የቱ ጋር ነው ፈንክሽናል ሰቦርዲኔሽን? የቱ ጋር ነው? ኦንቶሎጂካል ትሪኒቲ ላይ ነው? ኢኮኖሚክ ትሪኒቲ ላይ ነው ያለው? የቱ ጋር ነው ያለው? ኢኮኖሚክ ትሪኒቲ ላይ ነው ያለው ወይስ ኦንቶሎጂካል ትሪኒቲ ላይ ነው ያለው? ፈንክሽናል ሰቦርዲኔሽኑ ይሰማል? ኡስታዝ ይሰማል። ምን አልከኝ? ፈንክሽናል ሰቦርዲኔሽኑ ያለው ኦንቶሎጂካል ትሪኒቲ ላይ ነው? ኢኮኖሚክ ትሪኒቲ ላይ ነው? ሰውም ስለተኛ አጠገቤ ብዙ ማውራትም እንትን አልኩም። ለዛ ነው ኡስታዝ። ችግር የለውም አብሽር። ሌላ ቀንም መምጣት ትችላለህ። ግን በቃ ሌላ ቀን በደንብ ካንተ ጋር
በዚህ ሀሳብ ላይ በደንብ ሰቦርዲኔሽኑ የቱ እናወራለን። ጋር ነው ያለው? ሰቦርዲኔሽኑ የቱ ጋር ነው ያለው? ኢኮኖሚክ ላይ ነው ወይስ ኦንቶሎጂካል ላይ ነው ያለው? ሰቦርዲኔሽኑ የመገዛት እንትኑ ነው የምትለኝ ወይስ ምኑ ላይ ነው ያለው? ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው? እንትኑ ሰቦርዲኔሽኑ አይ ዶንት ኖ። እስቲ ቆይ ሌላ ቀን እንትን እንዳለን እንትን በለው ችግር የለውም። አጥናና በዚህ ዙሪያ ላይ ይሄ አሁን አንተ የምትለውን ትምህርት አያስኬድም፣ የሌሎችም አያስኬድም ራሱ ማለት ነው። አይ በደንብ እንትን ሂፖስታቲስ ትቀበላለህ? ኢየሱስ አን ሂፖስታቲስ ነው ኤኒ ሂፖስታቲስ ነው የምትቀበለው? የትኛውን ነው የምትቀበለው? አይ ኡስታዝ አሁን ማለትም ጥናት ላይ ስለሆንኩኝ አሁን ይሄ ሀሳብ የተሻለ ሀሳብ ነው ብዬ ስለሚቀበል ብዙም ያው ጠለቅ ያለ ዲፕሊ እውቀት የለኝም። ብዙም ያው ገና ትምህርት ላይ ነኝ። ይሄን ሀሳብ ሼር ለማድረግ ነው። አንተ ያው ቢያንስ እውቀትም ያው ትንሽ ሰፋ ያለ እንትን ስላለ ከዛ አንፃር ነው እናውራ ምናምን ያልኩህ። እኔ ጥያቄ ነው ያለኝ። እኔ ምን አሁን እኮ ግራ ገብቶኝ እኮ ነው የጠየቅኩህ። ማተዋረከኝ ጥንግራዬን ሁላ ነው ያዞርከው። አይደለ አይ ኖ መዞር ሳይሆን ኡስታዝ ኢየሱስ ክርስቶስ ታዲያ እንግዲህ አሁን በፕሮቴስታንትና እኮ በኦርቶዶክስ እንትን ለምሳሌ ሰውም ነው አምላክም ነው የሚባለው ነገር ይሄ ነገር እኮ አያስኬድም። ከዛ አንፃር ነው አሁን እንግዲህ አላቀልህም። እንግዲህ አሁን ይጨፈጭፈዋል። አሁን ይጨፈጭፈዋል። አሁን አላቀልህም። አይ ችግር የለውም። እኔ አሁን ስብሰባ ልንሰበሰብ ነው፣ ጉባኤ እንይዛለን። እንኳን ሰማው ሳሚ እንኳን ሰማው ኡስታዝ። ይሄን ሀሳብ ግን አብርሽን እንትን ብዬ እኮ አብርሽ ራሱ ትንሽ እንትን ብሎኛል። ያው ትንሽ ከበድ ስለሚል ይሄ ነገር ባይዘዊ ግን ከበድ ይላል ትንሽ ኡስታዝ አይመስልም? አሁን ነገረ ክርስቶስ ከነገረ ስላሴ ይከብዳል። ከበድ ይላል፣ በጣም ከበድ ይላል። ትሪኒቲ ትንሽ ይሻላል ራሱ። ይሄኛው ግን በተለይ ማገጣጠሙ ላይ በጣም ተቸግረዋል። ትልቁ ነገር የሃየር ክራይስቶሎጂ እና ሎወር ክራይስቶሎጂ የሚባል አለ። ሰምተሃል? ላላይ ነገረ ክርስቶስና ታህታይ ነገረ ክርስቶስ የሚባል አለና ባይዘዌ ቸርች ፋዘሮች ይሄ ነገር በጣም ትንሽ ከበድ ነገር ያላቸው ይመስለኛል። ታብራቷል። 8 ጉባኤ እኮ የተካሄደው በኢየሱስ ክርስቶስ ዙሪያ እኮ ነው፣ አይደንቲቲ ላይ ነው፣ በትሪኒቲ ላይ አይደለም። ራሱ 8ቱም ጉባኤዎች የተካሄደው በክርስቶስ ማንነት ዙሪያ ላይ ነው ሲወዛገቡ የነበሩት ማለት ነው። ማገጣጠሙ ከበዳቸው። ከአሪዮስ እናወግዛለን ብለው ከአምላክ አምላክ ተገኘ ብለው ከሃይር ክራይስቶሎጂ ጀመሩ። ከላይ ነው የጀመሩት፣ ልክ አሌክሳንድሪያዎቹ ማለት ነው። እነዛኞቹ ለወር ነበራቸው የነበሩ አንጾኪያ የነበሩት በአሪዮስ እና በአትናቴዎስ መካከል የነበረው ማለት ነው። ከዛ በኋላ እንትን ካሉ በኋላ ያንን ዓለም ሳይፈጠር ነው የተወለደው ያሉትና ያ ዓለም ሳይፈጠር በፊት የተወለደው የአብ ልጅና ድንግል ማርያም ማኅፀን ውስጥ የተፈጠረው የማርያም ልጅ ሁለቱም ማገጣጠም ሲያቅተው ንስጥሮስ ምን አለ? 2 ልጆች አሉ አለ። ኢየሱስ 2 ልጅ ነው አለ። የአብ ልጅና የማርያም ልጅ ነው። 2% ነው ማለት ጀመረ። እሱን ለማውገዝ ነው 431 የኤፌሶን ጉባኤ ንስጥሮስን ለማውገዝ እና ሃይፖስታቲስ ዩኒየን አሉ። ሃይፖስታቲስ ዩኒየን ማለት ከሁለት አካል አንድ አካል ሆነ ብለው ማመን ጀመሩ። ከዛ ደግሞ ተመልሰው ደግሞ በ451 ደግሞ ጉባኤ የነ ሊዮን ተሰበሰቡና ኢየሱስ አንድ ሂፖስታቲስ ነው ያለው፣ በአንድ ሂፖስታቲስ ውስጥ 2 ባህሪ ያለው 2 ፊዚክስ አለው ብለው ማስተማር ጀመሩ። ከዛ የምስራቅ ኦርቶዶክሶች ደግሞ ኢየሱስ ከሁለት አካል አንድ አካል ነው፣ ከሁለት ባህሪ አንድ ባህሪ ነው፣ ከሁለት ሂፖስታቲስ አንድ ሂፖስታቲስ፣ ከሁለት ፊዚክስ አንድ ነው። ተዋህዶ የሚባል አለ። ሚያፊዚስ የሚባል ትምህርት መጣ። ዲያፊዚስ፣ ሞኖፊዚስ የሚባል 451 የነበረው ጭቅጭቅ ነው። ሊዮን ማለት ኡስታዝ ዲዮስቆሮስን ያው እንትን ያለበት ነው። የሮሙ ኤጲስቆጶስ ነበር፣ የሮሙ ፓትርያርክ ነበር፣ የሮሙ ርዕሰ ሊቃነ ጳጳስ። የሮሙ ዲዮስቆሮስ ደግሞ የአሌክሳንድሪያ የነበረው ነው ርዕሰ ሊቃነ ጳጳሳት። ከዛ በኋላ ነው አይደለ ኢስትና ኦሪየንታል ብለው የተከፋፈሉት። ተወግዞ ነው የተለዩ። ትንሽ እኮ ነው ቁጥራቸው የነሱ የነበሩት። አንድ ሰው እኮ ነው የተወገዘው። ከዛ እሱ በኋላ ማስፋፋት ጀመረ። ዲዮስቆሮስ ነው የተወገዘው። ራሱ 2 ሰዎች ተወገዙ በጉባኤው። ጉባኤው የ451 ላይ የነበረው የኬልቄዶን ጉባኤ የሚባል ነው። ያ ጉባኤ ትልቁ ጉባኤ ነው ራሱ እና ያ ጉባኤ ላይ መጀመሪያ ሊያወግዙ የመጡት ሞኖፊዚስ ብሎ ያስተማረው ነው። ልሙጥ ባህሪ ያለው መለኮት መጣና ስጋን ዋጠው መጠጠው የሚል ትምህርት አስተማረ። እንትና ማለት ነው አውጣኪ የሚባለው አስተማሪ ማለት ነው። ሞኖፊዚስ ይባላል ትምህርቱ። እሱን አውግዘው ኢየሱስ 1% ነው፣ አንድ ሂፖስታቲስ ነው። በአንድ ሂፖስታቲስ ውስጥ 2 ፊዚክስ አለ፣ ባህሪ አለ ብለው ምንታዊ ብለው ሲያስተምሩ እሱን ተቃወማቸው እሱ ዲዮስቆሮስ። ከዛ ፂሙን ሁላ ነጩት ሁላ ማለት ነው፣ ጥርሱን ሁላ ሰበሩት ራሱ በቦክስ ይዘው
አናግተው ሰምተሃል? እንትን ሲሉ ነው የሰማሁት። አናግተው ጥርሱን ሰበሩት በቦክስ ይዘው፣ ከዛ ፂሙን ነጩት። መጨረሻ ላይ በቃ ደሙ ሲፈስ የሃይማኖት ፍሬ ነው ብሎ አለ። ከዛ በኋላ በቃ እሱ ተገንጥሎ ወጣ ሄደ ማለት ነው። ኦሪየንታል የሚባሉት ከዛ በኋላ እነሱ ናቸው ጽባውያን የሚባሉት። ከዛ የእሱን የሚከተሉት ኢትዮጵያ ኦርቶዶክስ፣ ግብፅ፣ አርሜኒያ፣ ህንድ እና ሶሪያ፣ እነዚህ አጠቃላይ ኦሪየንታል ቤተክርስቲያን ተባሉ። ሌሎቹ ደግሞ እንዳለ ከካቶሊክ ጋር አብረው ነበሩ። ከዛ በኋላ ደግሞ በ1054 ላይ ደግሞ በመንፈስ ቅዱስ አማካኝነት ተጣሉና እና በምንድን ነው በአስተዳደር ጉዳይና በጌታ እራት እንትን አሉ። የጌታ እራት እርሻው አለ ወይስ ይኑሩ አይኑሩም የሚለውም እሱም ጭቅጭቅ ነበረ። እርሻው ይኑሩ አይኑሩ በሚል ጭቅጭቅ እንትን አሉና ከዛ በኋላ እነሱም ተወገዙ። ሮማ ካቶሊክ ቤተክርስቲያን ውስጥ ያለችዋ የጴጥሮስ መንበር ትልቁ ነው፣ አለቃቸው ነው የሁሉም መንበር። 5 መንበሮች ነበሩ ታስታውስ እንደሆነ። የአሌክሳንድሪያ መንበር አለ፣ የኤፌሶን አለ፣ የኮንስታንቲኒ አለ፣ የኢየሩሳሌም አለ፣ የሮም መንበር አለ። የሮም መንበር በኒቂያ ጉባኤ ሲናገሩ ሁሉንም የሚገዛው ሁሉንም የሚፈርደው እሱ ነው ተብሎ ነበር። ስለ ካቶሊክ ራሱ እንደዛ ነው። የአፖስቶሊክ ትራዲሽን እና አፖስቶሊክ ሰክሰሽን ሐዋርያዊ መተካካትና ሐዋርያዊ ትራዲሽን የትውፊት አለ ብለው የሚያምኑት እነሱ ናቸው ማለት ነው። ኤጲስቆጶስ ምንድነው ጳጳስ እየሾሙ ፖፖችን እየሾሙ ወደዚህ የመጡት እነሱ አወገዟቸው። እነዛን የምስራቅ ኦርቶዶክሶችን የግሪክ፣ የሰርቢያ፣ ቡልጋሪያ፣ ሮማኒያ እና የሩሲያ እነዚህ የመሳሰሉትን ማለት ነውና ከዛ አንጻር ነው። ኡስታዝ በጣም ቴንኪው እና አመሰግናለሁ። ያው እንግዲህ እናወራለን ብዙ እንትን ያው ስራም በዛብኝ ለዛ ነው እንትን የነቢያት ፋና የናንተ እንትን ነው ቴሌግራም ላይ የነቢያት የኛ ነው የኛ ወንድሞችና እህቶች ናቸው የከፈቱት። ከዚህ እንትን የሚለው የነቢያት መንገድ የሚለው ነው የነቢያት መንገድ ነው የነቢያት መንገድ ቴሌግራም ላይ አይደለ? ኦኬ የነቢያት መንገድ የሚለው እና እዛ ጋር ነው። እዛም እንትን ማለት ትችላለህ። ከዚህ ያመለጡ ነገሮች ወደዛ እንትን ማለት ትችላለህ። ራስ ማምጣት ትችላለህ፣ ማዳመጥ ትችላለህ። እና አብሽር። ያው እኔ ፕሮቴስታንትን አልወክልም። ያው ለዚህ ነው አዲስ ፍጥረት ብዬ እንትን ያልኩት። አንዳንድ ሰዎች ገብተዋል እንደዚሁ በቃ ስድብና እንትን ያው መብቴ ነው የራስን አይ ችግር የለውም። እንትን ካልከን እንመርቅልሃለን። ቸርችም ከከፈትኩ ወደፊት ምርቃት ምናምን ነገር እንላለን። እሺ ኡስታዝ በጣም አመሰግናለሁ። ቴንኪው በጣም እናወራለን። ያው ቁርአን ላይም ጥያቄዎች አሉኝ። ያው በግል ብጠይቅ ደስ ይለኛል። ችግር የለውም። እዚህ ትጠይቀኛለህ። የሚቀጥለው ሳምንት እመጣለሁ ኢንሻአላህ። በቀለም ብዬ ለመምጣት እሞክራለሁ። አዎ ኢንሻአላህ የሚቀጥለው ሳምንት ቀጠሯችን። በቃ እሺ 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 በርታ። ቴንኪው አመሰግናለሁ። በጣም ቴንኪው በጣም አመሰግናለሁ። እሺ ምንም አይደለም። እሺ አብዱ መርካቶ እንትን ይበልና እስሚዞም ሰላም ይበሉንና እና ኢሳቅም ቪዲዮ ለቋል ትናንትና እንትን በሉለት ማለት ነው። ኢሳቅ አሰላሙ አለይኩም። ኢሳቅ አሰላሙ አለይኩም። እስሚዞ አሰላሙ አለይኩም። ሐሰን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ማሻአላህ ሰላም ነኝ ያለው አልሐምዱሊላህ። ደህና ነህ? አልሐምዱሊላህ። እንዴት ነህ አንተ? በጣም ደህና ነኝ አልሐምዱሊላህ። ኢንሻአላህ ኡስታዝ የለቀቀውን ቪዲዮ ሼር እናድርግ። እንዲሁም በዚሁ አጋጣሚ ይሄንን ቪዲዮ በተመለከተ በየጊዜው በመንገባ ጊዜ እንደዚህ አይነት ጥያቄዎች ሲነሱ ለእነዚህ ነገሮች መልስ በመስጠት እስልምና ላይ እየተሰራ ያለውን ጥላሸት ማጽዳትና ማስተካከል የዚህ ትውልድ ዓላማና ኢላማ መሆን አለበት ኢንሻአላህ። ኡስታዝ ጀዛከላሁ ኸይረን። ኢንሻአላህ